እና ከለብዳ ብሽተኛ ይሄ ደግሞ እንድነሱ ጨለማ ውስጥ ነጫጭባ ደንቆሩ በኢየሱስ መስል እያማጥክ ነው እንደምትሳደበው አንተ ካሜራ ያንተ እውቀት እንዴት ነው? እናትህን አንተ የሸርሙጣ ልጅ ነውር ነው አንተ የምታወራው። ሄዳ አጅር አለው። እውነት ነው። እኔ ማወራው አጅር አለው። ምክንያቱም ከእስልምና ከወጣ ገነት ትገባበታለህ። ሁላችሁም ቁርአን በአማርኛ እያላችሁ ጻፉታች ጋር የሚሳደበው እንዴ እዚህ ጋር ስድብ ምን ለማኝ ስለ ሰው ሃይማኖት ምን አገባ? ተውኝ በቃ እንዴ። እኔ እኮ ተሳሳትኩኝ። ፕሊስ ከተሳሳትኩ ያው ተሳስተሃል ይባለው። መረጃውን አምጥቼ እያነበብኩብህ እናትን እንዲላርግ እንዲሆን ከዛ ራስን እንደው ቀስ ቆጥረው እኔን እየሰደብክ አለማፈር። እነዚህን እንደ ሰው አትቁጠራቸው። ምንም ቢሉ ምን አትስማቸው። ውጣ ከላይ እነዚህ በሽተኛ ናቸው። ከኡስታዙ ጋር እየተጨቃጨቀ ነው። ደረሳምና ኡስታዙ ባላ ብላለው ማንም ይሄንን አይለብስም ከአንተ ውጭ አብረህ ትቀበራለህ። በቂያማ ቀን ተሸክማችኋት ስለምመጣ አሁን ነቢይ ደብል ስታንዳርድ ስታደርግም ግን ተመሳሳይ አንተ ጋር እንደተጠቀሰው ካለ አምጣ አልኩህ። ግን የራስን ደግሞ ምን በዛው ነብይ እንደሰረቀ የፓንት ሌባ እንደሆነ ነብዩ መሐመድ አብደላ ልጅ አላህን ያዙልኝና ነው ለኔ አላህን ገርፌ ልክላችኋለሁ። ቄጠ ልብዳለሁ ፎይ የሸርሙጣ ልጅ ጌዎች በስተዋላ ከፈለገ ሰብ ይሁን የሸርሙጣ ልጅ አንተ ደግሞ እናት ልብዳለ ና ፌስ ቱ ፌስ እኔ ጋር አማርኛ እየቀራ ነው። ኡስታዝ አቡ ሃይደር ያስተማሯቸው የእነ አቡበከር የእነ መድን ጀበል ውጤቶች አንተ እስልምና እንድትቀበል ላስረዳህ ነው። እኔ ጭንቅላት የሌለው አካለ ጎደሎ አላመልክም ወዳጄ። አካለ ጎደሎ ጭንቅላት የሌለው አምልኬ ገሃነም መግባት አልፈልግም። በስጋ የተገለጠውን እርሱ እውነት የሆነውን ህይወት የሆነውን አግኝቻለሁ። አንተው እዛው ገሃነም እንደ በቆሎ እሸት መጠበስ ትችላለህ። 72 ሴት አገኛለሁ ብለህ ገሃነም መግባት ትችላለህ። አንተ ጓደኛዬ ነበርክ። ጥሩ ነው። ስለዚህ ትሰማኛለህ ወይስ ልታስጠብቀኝ ነው? ጓደኛ ስለሆንክ ፌቨር ስራልኝ ነው። ምናልባት ታስቀድመኝ አይከፋኝም። ትንሽ ጠብቅ። ትንሽ አንዴ ተርታው ስለሆነ የምንሄደው አይ ጥያቄ ተርታው ነው። ሁሉንም አንድነት ስለምንሄድ ኦኬ። ቢኒ እንኳን ደህና መጣ። ኦኬ የክፍል ሰላም ብያለሁ። ኦኬ እሺ፣ እንግዲህ እንዳልኳችሁ ነው የክፍል ከሰለባ መጥፋት ጋር በተያያዘ ሙሐመድን አምጣ ብለው ከጨቀጨቁት በኋላ ነው። ባይዘ ጠበሪ ላይ እንደሚያስቀምጠው ደግሞ ወለ አንቀውት ዘውት ዛፍ ስር ሄዶ እኔ ዋሽቻችሁ አላቅም ምናምን ብሎ የሚልበት ክፍል አለ። ሰለባዋ ቀይ ልብስ እንደሆነች ሱናን አቢ ዳውድ 3971 አቤት እንኳን እንዴት ነው? አማን ነው ይመስገነው። ሰላም ናችሁ ሁላችሁ? ሁሉም ሰላም። ጠበሪ የሚለውን ተፍሲሩን ትርጉሙ ጠበሪ የምትለውን እስቲ ብታሳየን አይሻልም? ዝም ብለህ እንዲሁ ከመታወራ። እሺ ይሄን ቁርአኑን ቀጥል። ቅድሚያ ቁርአኑ ላይ እንግባባና ቁርአኑን ታውቀዋለህ ክፍሉን? ቶፊክ 39 ያልከኝ ቡስ 3971 ቁርአኑን ምን ብለህ ቁርአኑ እኛ እንዳልነው ነው ወይንስ ስህተት አለበት? ወጣ። እሺ እንዴት ነው? ሰላም ነው? እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ቁርአኑን ላይ ነው ሰውቃ ይችላል ጥያቄ መጠየቅ። ጥያቄ ትንሽ ቆየት በሉ፣ ገና ነው ሰዓት። ጥያቄ ተርታውን ስለምንቀበል ገና ነው። እንዴት ምን ችግር አለ? ቆሻሻ ከቶፒክ አውት ኦፍ ቶፒክ ከሆነ ጣልቃ እንትን ስለማለት ተርታውን ነው የምንቀበል። ስማኝ እንጂ እየሰማሁ ነው በደንብ። ጥያቄ መቼ መመለስ ያው ትችላለህ። የሚጠፋ ነገር አይኖርም ከእናንተ። ጥያቄ ቶፒኩ ላይ ቆይ፣ ከዛ ወዲያ እንቀበላለን ተርታውን አልኩኝ እኮ። አሁን ቶፒኩ ላይ ማትስ እየተማርክ
ልክ በማትስ ፔሪድ ላይ ቲቸር የሂስትሪ ጥያቄ አለኝ ወይም ደግሞ ባዮሎጂ ጥያቄ አለኝ አትለው። ቶፒክ የሚባል ነገር አለ። አንዴ ባዮሎጂ፣ ኬሚስትሪ እና ከለብዳ ብሽተኛ ይሄ ደግሞ እንድነሱ ጨለማ ውስጥ ነጫጭባ ደንቆሩ ጭንቀት የወለደው ስድብ ነው። ተው በኢየሱስ ትምህርት ቤት ሆነ እያማጥክ ነው እንደምትሳደበው። መሀይም ነሽ እናትክን። አንተን የወለደች እናት አይደለም። አንተም ታርተህ ነው መሰለኝ። ተወልደህ ነው ታርተህ አንተ የምታመልከው እናትክን። አንተ የቆሻሻ ልጅ። ኧረ በቃ በቃ። ይሄ አሁን የእስልምና እውቀት ነው። እናትክን ምሁርነት እንዴት ነው? አንተ የአንተ እውቀት እንዴት ነው? እናትክን አንተ የሸርሙጣ ልጅ መሀይም። ይሄ በጣም ምሁር ነው ከምር። አንተ ያህል የለም ነውር ነው። አንተ የምታወራው ሄዳ አጅር አለው። አረ ነውር እኮ እውነት ነው። እኔ ማወራው አጅር አለው። ምክንያቱም ከእስልምና ከወጣ ገነት ትገባበታለህ። ምን የምታውቀው ነገር አለ አንተ ስለ እስልምና? ጻፉ። ሁላችሁም ቁርአን በአማርኛ እያላችሁ ጻፉታች ከሚሳደቡ ወንዶች ጻፉ። አይደለም እዚህ ጋር ስድብ ምን ለማኝ ስለ ሰው ሃይማኖት ምን አገባ? አንዴ እሺ እንተውኝ በቃ። እንዴ እኔ እኮ ተሳሳትኩኝ። ፕሊስ ከተሳሳትኩ ተሳስተሃል ይባለው። ውሸት ካወራሁ ዋሽታለሁ። መረጃውን አምጥቼ እያነበብኩብህ እናትን እንድናርቅ እንዲሆን ከዛ ራስን እንደ እውቀት ስቆጥረው እኔን እየሰደብክ አለማፈረ ኤኒዌይስ ሚጣክ አንተ እነዚህን እንደ ሰው አትቁጠራቸው። ምንም ቢሉ ምን አትስማቸው። ውጣ ከላይ እነዚህ በሽተኛ ናቸው። ከኡስታዙ ጋር እየተጨቃጨቀ ነው። ደረሳምና ኡስታዙ አይነስ እንዲህ ይላል። አቡ ዳውድ አንደሚታርግ በቃ ነው ጅኒህ ነው የገባው። ሱናን አቢ ዳውድ 3971 ላይ ናዌትድ አብደላ ኢብን አባስ አብደላ ኢብን አባስ እንደተረከው የነብይ አጎት ልጅ the verse no prophet could ever be false to his trust whether revealed about a red velvet በምን ጉዳይ ነው የወረደው ይላል። በሬድ ቫልቬት ምክንያት የትኛው ሱራ 3 161 መቼ ጠፋችሁ when it was found missing on the day of Badr some people said perhaps the messenger of Allah has taken it መቼ ጠፋችሁ የበድር ዕለት ተወሰኑ ሰዎች ምን አሉ? ሙሐመድ ወስዶት ነው ወይንም ይሆናል። በዚህ ምክንያት ሙሐመድ ተዛ ምን አለ? አልወሰድኩም ቢል መረጃ ሊያመጡበትና ከአንተ ውጭ ማንም የለም ምናምን ብለው ቻሌንጅ ሊያደርጉት ነው። ኢየሱስ ክርስቶስ ተሰቅሏል ብለህ የምታምን ሰው ነህ? ኧረ ቆይ ተረጋጋ። ስለዚህ ሙሐመድ አልወሰድኩም ቢል ወስዳለሁ ብለው ቻሌንጅ እንደሚያደርጉ ሲገባው አላህ ምን ብሏል አለ? ለነቢይ ሰለባ መደበቅ ወይንም ነቢይ ልብስ መደበቅ አይገባም ብሏል አላህ። ያንን የደበቀው ሰውዬ ግን የትንሣኤ ቀን ልብሱን ይዞት ይመጣል። ከዛ ይሄ መገለጥ ሆነ። ከዛ ማሻአላ ከዛ አሁን በደንብ አስተውሉ። ይሄ መገለጥ ሆኖ ሰዎች ይከተሉት ጀመር ማለት ነው። አሁን ሌላ ችግር መጣ። እቺ ልብስ አሁን ሲለብሷት መታየት አለባት። የምትታይ ከሆነ ደግሞ ማሜን ልታስበላው ነው። ማሜ ታክቲካል ነው። አዲስ ህግ መጣ። ሱናን አናሳይ አምጣ ብለው ሲያስጨንቁት ቢሰጣቸው እነሱ ሊለብሱ ነው። ምክንያቱም የፈለጉት ልብሱን ሊለብሱ ነው አይደለ? ልብሷ ደግሞ ምን አይነት ነች? ቀይ ልብስ ነች። ሱናን አናሳይ 52ን አንዴ ፈተው 5266 ምክንያቱም አንጣ ያሉት ሊለብሱት ስለሆነ
ማሜ መዝጋት አለበት። ልብሱ ቢሰጣቸው እንኳን እንዳይለብሱት የማድረግ ስራ መስራት አለበት። ሄሮ ገና ምን እንዳደረገ ኢትወስ ካለ መጠይቅህ መልስልኝ። አንድ ጊዜ ትጠይቃለህ። ተረጋጋ። ኢትወስ ናሬት ዳት ኢብን አባስ ሰይድ ኢብን አባስ እንደተረከው I will forbid them to wear red garments ምን አደረገ? ቀይ ልብስ እንዳይለብሱ መከልከል ጀመረ ማለት ነው። ኢብን አባስ ነው አይደል? እዛ ጋር የተረካት ልብስ አንጡ የሚሉትን አካላት ቀይ ልብስ እንዳለብሱ ብሎ ከለከለ። የጠፋችሁ ልብስ ምን አይነት ነች? ቀይ ልብስ አይደለ? አሁን ቀይ ልብስን ከለከለ እነሱ እንዳይለብሱ። ከዛስ ምን አደረገ ሙሐመድ? ሱናን አቢ ዳውድ 4073 ግፈተው። እኔ እኮ ፖሊስ ቢቀጥሩኝ ራሱ ከፖሊስ በላይ ነው አድኜ የሚይዘው ሌባን። 4073 የገባበት ገብቼችን ልብስ እንዴት እንደማውጣት አሳያችኋል። ምንን የከፈትከው? ሱናን አቢ ዳውድ 40 በዚህኛው አመጣው። በሱና ዶትኮም አላመጣውም አላውቅም። በሌላ ግን አመጣው። ምን ብላ የከፈትከው? ሱናን አቢ ዳውድ እሺ፣ ያሳየኝ። ዶክመንት ለበላ 40 ስንት ነው ያልከኝ? 4073 አድኜ ዛት አለው። እችን ልብስ አሳያችኋለሁ። አሁን ቀይ ልብስ እነሱ እንዳይለብሱ ከለከለ። ሰለባ ነቢይ አይሰርቅም አለ። ከዛስ ኦኬ I saw the messenger of Allah at Mina giving sermon on a mule and wearing red garment. ቀይ ልብስ እንዳይለብሱ እሱ ከለከለ አለ። እሱ ደግሞ ቀይ ልብስ ይለብሳል፣ ቀይዋን ልብስ ይለብሳል። እነሱ ግን እንዳይለብሱ ምን አድርጓል? ከልክሏል። አሁን ሰማው ገብቷችኋል፣ ወዴት ሊድ እያደረግን እንዳለ ማለት ነው። ወዴት ነገሮች እየሄዱ እንዳሉ ተግባብተናል። ኦኬ አሁን እዚህ ጋር ከደረስን ቀይ ልብስ እነሱ እንዳይለብሱ ከለከለ፣ እሱ ቀይ ይለብሳል። ያችን ሰለባ ደግሞ ነቢይ አይደብቅም ብሏል። የደበቀው አላህ በቂያማ ቀን ይዞ ይመጣል ብሏል። የበድር ለታ ደግሞ ሌላ አንድ መረጃ ልስጣችሁ። ሱራ 8 ቁጥር 1 ክፈተው። አንብበው ክፈትና ከጦር ዘረፋ ገንዘቦች ይጠይቀዋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ ያላችሁ በመካከላችሁ ያለችውን ሁኔታ አሳምሩ፣ አማኞች እንደሆናችሁ አላህና መልእክተኛውን ታዘዙ ይላል። አሁን እነኛ እንዳይለብሱ ከለከለ ቀይ ልብስ። ሰለባን ደግሞ ነቢይ አይሰርቅም አለ። እሱ ግን ቀይ ልብስ ይለብሳል። ከዛ መጨረሻ በምን ዘጋው? የተዘረፈ ገንዘብ የአላህና የሙሐመድ ነው ብሎ ወደ ራሱ አስቀረው፣ ወደ ራሱ አመጣው ማለት ነው። ይሄ ነገር የበድር መሆኑን በምን እናውቃለን? እንደዛ ለማድረግ ይሄ ክፍል እንደወረደ በምን እናውቃለን? ሱናን አቢ ዳውድ 27:37 እንክፈተው። 27:37 አሁን እነኛን ቀይ መልበስ አችሉም አላቸው። አንድ እሱ ቀይ ይለብሳል። ሁለት ሰለባን ነቢይ አይሰርቅም ብሏል አላህ ነው ያላቸው። ሶስት መጨረሻ መዝጊያ ደግሞ የተሰረቁ ንብረቶች የኔና የአላህ ናቸው አለ። ለምንድን ነው ይሄንን መቼ ነው ያለው? ያንን እንደሆነ እንደምትመለከቱት በሜሴንጀር ኦፍ አላህ ሰይድ ኦን ዘ ዴይ ኦፍ በድር፣ የበድር ለታ ነው አይደል? ያችኛውም ሬድ ባል ቤትም የጠፋች የበድር ለት ነው አይደለ?
ነብዩ እንደዚህ ያለ ይበደርለታ The messenger of Allah said on the day of Badr, he who does such and such will have such and such. The young men come forward and the old men remained standing near the banners. ወጣቶች እንዲና እንዲያ ያገኛሉ፣ ሽማግሌዎች ደግሞ እንዲና እንዲያ ያገኛሉ እንዲህ ያገኛሉ ብሎ ሲል መሐመድ ሽማግሌዎቹ ከኋላ ቆመው ነበር ይላል። ከኋላ ቆመው ነበር ትልልቆቹ ከፍ አድርገው and they did not move from there ከቦታቸው አልተንቀሳቀሱም ነው በጣም ሄድክ and the old man said we were support for you if you had been defeated you would have returned to us እኛ ከኋላ ሆነን ስናግዛችሁ ነበረ ብትሸነፉ ወደኛም ትመለሱ ነበረ ስለዚህ ለኛም ይገባናል ነው ትልልቆቹ ሰዎች ከኋላ ያሉት Don't take this booty alone. We remain and deprived of it. ትንሽ ከፍ አድርገው The young men refused to give. እንትን በለው የቱ ጋር ነበርኩኝ? እምቢ አሉ ብቻ የኔስ ጠፋብኝ ቦታው። ወጣቶቹ the young men refused to give. And said, the messenger of Allah has given it to us. ወጣቶቹ አንሰጥም ሙሐመድ እንትን ብሎናል አሉ። ተዛነኛዎቹ አሁን ጠብ ተከፈተ ባለው ንብረት ላይ ማለት ነው። ያቺ ደግሞ ንብሱም ጠፍቷል እያሉ ጭቅጭቅ አለ የዛለት ማለት ነው። ከዛ then Allah sent down they ask the concerning things taken as spoil of war. አላህ መገለጥ አመጣ ምን ሚል they ask the concerning things taken as spoil of war ከጦር ዘረፋዎች ይጠይቁሃል say such spoils are at the disposal of Allah and the apostle እነሱ የተዘረፉት ንብረቶች የአላህና የመልእክተኛው ነው በላቸው ነው ምንም ጭቅጭቅ አያስፈልግም የአላህና የመልእክተኛው ነው ለኔ ይገባኛል ለኔ የሚሰጠኝ ኖ የበድር ዕለት የተወሰዱ ንብረቶች የኔ ናቸው ከዛ በኋላ ያችን ሰለባ አንተ ልብስ አንተ ላይ ቻታለው ብትል የጦር ዘረፋ ገንዘብ የማን ነው የጦር ዘረፋ ገንዘብ የማን ነው መልሱልኝ ያላህና የሙሐመድ አይደል ምንድነው ዝም አሉ እነዚህ ሰዎች አያውቁም እንዴ አንድ ከፍ ላድርግላችሁ ቆይ ሌላ ቶፒክ ውስጥ አትግባ አንድ ከፍ እናድርገው እቺ ሰለባ መጨረሻዋ ሙሐመድ ሲሞት ገባች ኤኒባዲ ሊመልስ ቢችል ሙሐመድ ሲሞት ገባች እቺ ሰለባ እቺ ልብስ ገባች ጀሚዓት ተርሚዚ 10:48 እንከፈተው እቺ ሰለባ ሙሐመድ ሲሞትስ የገባች ተርሚዚ 10:48 ሚያስታውስ ከዛሬ ዓመት በፊት ገብቼባታለሁኝ እቺን ቶፒክ ሚያስታውስ የት ነው ያለችው እቺ ሰለባ ተርሚዚ 10:48 አፍጥር ተርሚዚ 10:48 ወይንም ደግሞ አናሳይ 10:12 መልስልኝ እንጂ ካይተረጋጋ ቃል የገባ ጎስ ኔትወርክ ኳዛ እየሆነ ነው። ሉክ አንድ ጊዜ ኮኔክት አድርጎ ሌላ ኔትወርክ ወያጭ ይችላል። ቢኒ የስ እቺን ሰለባ ነች ያለችው የሰለባ የት እንዳለች አንተ ብትናገራት ይሻላል ብዬ ነው። እንፈልጋለን ማን ወሰዳት የገባች እንፈልጋለን የምትገርም ነው ያለችው አካሄዱን ቼኑን ግን አየዋ ያ እሱን እኮ ነው እሱ ስለገረመኝ በቃ እንድትሞላው ነው አንተ እንጂ እኔ ልናገር ነበር ግን በቃ በአንተ ፈሰስ ስለመጣ ሙላው እንሄድባታለን።
ከምንም በላይ ደግሞ እኮ የተቀመጠችበት መንገድ በጣም አስቂ ነው። ቃል ኔትወርኩ ጌታ አልገባ እያለኝ ነው። አንድ ጊዜ እስኪ እንደው ሌላ ሰው ከታች ካለ እንጎትታ አንተ እስከ ከዚህ ነው ወይ ልሰብለት ከዚህ ላይ ወጥስፖት ላብራ አብሮ ሰርቋል መሰለኝ። ይሄንን አይደለ? እሺ ምን ትላለች? ተርሚዚ 10 አብሮ 8 ኢብን አባስ ነው ተራኪው። አሁንም በደንብ አስተውሉ። ያቺን ቀይዋን ልብስ እንደከለከለ፣ ቀይዋ ልብስ እንደጠፋች፣ ቀይዋ ልብስ የገባች ሬድ ቫልቬት ነች የጠፋችው አይደለ? ቀይ ልብስ ከልክሏል አይደለ? ቀይ ቫልቬት ነው የጠፋችኋል። ሬድ ቫልቬት ክሎዝ was placed in the grave of the prophet ባላህ መልእክተኛ መቃብር ውስጥ ሬድ ቫልቬቷ ተደረገች። ሬድ ቫልቬት ማንም እንዳይለብሱ ተከልክለዋል። ኢብን አባስ ተከልክሏል አላ። እሷም ደግሞ መሐመድ ይለብስ ነበር አላል። የበድር ዕለት የተዘረፈን ደግሞ የመሐመድ ነው ተባለ አይደለ? መቃብር ውስጥ ተከተተች። መቃብር ውስጥ ማን የከተተው? የሚመልስልኝ የፈጠነ መሐመድ መቃብር ውስጥ እቺን ሬድ ቫልቬት ለምን ሊከቷቻሉ? ለምን ምልክት ልትሆን ቻለች? የሚመልስ ጀግና የፈጠነ የዛሬ ዓመት ገብቼበታለሁ። ለምንድን የከተታት? ማን የከተታት? የሚመልስ የለም። አይመልሱም። ዑመር ቢላል ይላሉ። ኦኬ አንድ ክፈተው። ተርሚዚ 10:47 ማን የከፈታት? ማን የከተታት? ተርሚዚ 10:47 አይሻ ኢብን አባስ አይሻ ማን የከተታት? ትችል ማንን የሰረቀው ብሎ ማን ነው? ወይንስ ለምን እንዳይበርደው ለምንድን ነው የከተቷት? ተርሚዚ 10:47 ማን ነው እሱ? አንድ ሰውም አልተመለሰ እስካሁን። አንድ ሰው አገኘሁኝ። አንድ ሰው አግኝቻለሁ። አንድ ሰው አግኝቻለሁ። አንድ ሰው አይቻለሁ። የለም እፎይ ተረጋጋ። እና አድነን እንያዛት እችን ሰለባ የደበቃትን አካል። ጨነቃችሁ፣ አይዟችሁ፣ ያጋጥማል። እረዳችኋለሁ። ኦራይት ሂር ዊ ጎ ናው። ቢኒ ቀጥል። እችን አዲስ አንብባት ጋበዝኩ። ማነችን ሰለባ የደበቃት? ትንሽ አንተ ፈሰራት ግን እዚህ አርጋ ላብራራው ጋይ ዳምጥ ዱማ ትንሽ ዙም ታደርገዋለህ። ድምፄን ቀንሼ ላንበብ። ራሱ እኮ ምን እንትን እንደሚ ላንበብ። እሺ ጃፈር ቢን መሐመድ ናሬትድ ዛት Jafar bin Muhammad narrated that his father said, the one who made the lahad in the lahad ማለት መቃብርና in the grave of the messenger of Allah was Abu Talib. The one who placed the velvet clothes on he was ሹርቃን and freed slave of the messenger of Allah ይላል። ኦኬ እናመሰግናለን። ስለዚህ የነብዩ መቃብር ውስጥ የከተታው ማን ነው? ማን ነው? ሹርቃን የሚባለው የሙሐመድ ባሪያ የነበረ ባሪያው የነበረ ምን ያህል ቢማረር ነው እችን ሰለባ የሰረቃት ማን እንደሆነ አውቃለሁ ብሎ መቃብር ውስጥ ከተታት። ለምንድን ነው የገባችሁ? ለምን ምን ብሎ ከተተ? ሲከት እንደዛ ሊድም ያደርጋል ወይ አለ? ምን ብሎ ነበር ሲከት? የሚነግረን አለ? የፈጠነ ማለት አሁን ስሌቡ ነው ባሪያው ነው የከተታት እችን ልብስ። በቂያማ ቀን ተሸክሞ ይመጣል እችን ልብስ የሰረቀ ሲባል መቃብር ውስጥ ከተተለት። ግን ሲከት የተናገረው ነገር ይኖረውን ባሪያው ተርሚዚ አንተ ኢብን መጃና እንደ ክፈትልን
የመጃ 1628 ዩቱብ ላይ ያላችሁ ፈታ እያላችሁ ነው። ሌባ አድነን እያያዝን ነው። ሲአይኤ ወደፊት ይፈልገናል። የመጃ 1628 እና ለምንድነው ከተታት አይተናል። መጨረሻ ላይ አድርግልኝ ከፍ አድርገው ሀዲስ ትልቅ ነው። አሁንም ኢብን አባስ ነው ተራኪው። በደንብ አስተውሉ። ሉክ ኢብን አባስ ነው ተራኪው። ለምን እንደቀበረ ሲናገር ሹርቃን ሂዝ ፍሪድ ስሌቭ እንደ ከተታት ካስቀመጠ በኋላ ሃቴከን ቀቲፋ ዊች ሜሴንጀር ኦፍ አላህ ዩዝድ ቱ ዌር ሙሐመድ የሚለብሰውን አለ ሂ ቤሪድ ኢት ኢን ሂዝ ግሬቭ መቃብር ውስጥ ቀበረው። ማ ሹርቃን እንደ ሰይድ እናም እንደዚህ ያለ ቀብሮ ልብሷ መቃብር ውስጥ ከቶ እንዲህ ያለ ባይ አላህ ኖ ዋን ዊል ኤቨር ዊር ኢት አፍተር ዩ ባላ ብላለው ማንም ይህንን አይለብስም ከአንተ ውጭ። ከአንተ በኋላ ማንም ሊለብሳት አይቻልም። አብራ ትቀበራለህ። በቂያማ ቀን ተሸክማችኋት ስለምመጣ መቼም የመሐመድ ልብስ አንድ እንትን ብቻ ነች አይሉንም። ሌላው አብረት አልተቀበረም። ያቺ ቀይ ባል ቤት ግን ባላ ብላለው ከአንተ ውጭ ማንም ይችል አይለብስ። So it was buried with him በሚሰኛው አለ። ስለዚህ ካለ መልእክተኛ ጋር አብራ ተቀበረች። እቺ ታሪከኛው ይቱ ልብስ ከመሐመድ ጋር አብራ ተቀበረች። ነፍስ ይማራት እንዳንል ልብስ ነች። በቂያማ ቀን ማሜ ተሸክሟት ይመጣል። ራሱ በተናገረ አሸክሞ ሊያመጣው ነው። ሌባ ነህ እኮ ነው ያለው። አንተ ሌባ ነህ እኮ በቃ አይ ካንት ቢኒ እንዴት ነው እቺ ነገር? ተሸክማ ትገለጣለህ ነው እኮ ሚስጥሩ ቅኔው። ከመሐመድ የበለጠ ይሄ ባሪያ በጣም ባለ ቅኔ ነው። እና ከአንተ ውጭ ማንም አይለብሳትም፣ አንተ ራስህ ትለብሳታለህ ብሎ ከተዘለፈ ቃሪያ አልበረደም እንዴ? እሱ ነው ያወሰደው። ባይዘው ያጋጩት ነበር እኮ እቃችንን የሚወሰድክብን መልስ እያሉ ዛፍ ለዛፍ እያጣጉ ማለት ነው። እና የራሱ ሰዎች እንግዲህ በዚህን ያህል ልክ ከጻፉበት ምን እናርገኛ? አሁን በፎይም በእኛም አትናደዱ። ባይዘው እኔ ያወቀ ማን እንደወሰዳት ታውቃለች። ማን እንደወሰዳት ታውቃለች። አዘ ኤንድ ኦፍ ዘ ዴይ በቃ ያው ሰለባዋ መሐመድ መቃብር ላይ ከተቀመጠች መሐመድ ምን ብሏል? ለነብይ ሰለባ መደበቅ አይገባውም። ከደበቀ ግን ከወሰደ ግን በቂያማ ቀን ተሸክሟት ይመጣል ስላለ ተሸክማት ትገለጣለህ ብለው አስቀመጡለት ማለት ነው። ቀኔው ከገባችሁ እናንተ ተጨፋሪዎች ዝም ብሎ ተጨፋሪ ጋር እናውራ። አላሚን ነው የምትሉት ነገር ፈረሰ ማለት ነው። አህመድ ታማኝ ነው። ስላሴ ተብሎ የሚታሰበው ቦርቶ ፍየል ጠባቂ ማለት ነው። ፍየል ብቻ ናደደ ዶሮ ይጠብቃል። ይሄን እኮ አንደኛው ኡስታዝ ነው። ገና አንድ ሰው ነው ፎሎ ያለው። ይሄን አንደኛው ኡስታዝ እኮ ነው። ይሄንን ሊከፍታ አዲስ አካውንት ከፍቶ የመጣው ጨንቆት በጣም ተጨንቆ ነው። ገና እንደከፈተ ማን እንደሆነ አውቀዋል። ጄ የሚለው ልጅ እኮ ነው። በጣም አሰቶሎ ሲወያይ የነበረው ልጅ። እሺ እኛ ደግሞ እናውራ እንዴ። አሁን በየቦታው በቃ አይመልስም። ድሮ ይመልስ ነበር፣ አሁን አይመልስም። እየከፈተ ይሄንን ያሰማል። ቀንቀንም ይመጣል። ወይ እኛ ደግሞ እናውራ። እሺ አሁን ቶፒኩ ላይ ገባ። ቀጥል፣ ትመልሳለህ። እኔ ነው ቀጥል። ሱራ 3:161 የወረደበትን አብራራለን እስኪ። እኛ እንዳልነው ነው ወይንስ እኛ እንዳልነው አይደለም? ደብል ስታንዳርድ እናድርገው።
እኛን ይቻላል። እኛ እንዳልነው ነው አይደለም? ግን ፈቃደኛ ነህ? ፈቃደኛ ነህ? ይቻላል። ግን እኛ እንዳልነው ነው አይደለም? ፈቃደኛ ነህ? መጀመሪያ ችግር የለውም። እንደኛው በመረጃ እያንዳንዷን አምጥተህ ታሳያለህ። አሁን እኛ እንዳልነው ነው አይደለም? ችግር የለም። እስኪ ደብል ስታንዳርድ እናድርገው። ይቻላል። ተስማማ? ተስማምቻለሁኝ። እሺ መጽሐፍ ቅዱስን ትቀበላለህ? እንኳን እኔ የነብይህም ይቀበላል። ነቢዮች የሚቀበሉት እንጂል ነው። ቆይ አትናደድ። ቆይ ስለመናደድ ነው የምታወራው? ቆይ ረገብ በልና በጨዋ ቋንቋ እንናገር። እሺ እንደዛ አድርገው። እሺ መጽሐፍ ቅዱስ እጅ ላይ አለ? ሙሉ ምንድን ነው የምታወራው? መጽሐፍ ቅዱስ እጅ ላይ አለ ወይ? ምን ፈለክ? ሙሉ መጽሐፍ ቅዱስ እጅ ላይ አለ? እኔ ምንድን ነው የፈለከው አልኩህ። እኔም ጥያቄ አለኛ። ትጠይቃለህ። ቅድሚያ የተሰረቀችዋን ደብል ስታንዳርድ እናደርጋለን ብለን ተስማማን እኮ ደብል ስታንዳርድ እናደርጋለን ብለን እኮ። ደብል ስታንዳርድ ለማድረግ ፓንት የሰረቀ ወይንም ደግሞ ውስጥ ልብስ የሰረቀ ወይንም ኮፍያ የሰረቀ የሚል እኛ ጋር አግኝተህ ነው? ስለምን ደብል ስታንዳርድ ነው የምታወራው? እሺ ደብል ስታንዳርድ እናድርገው። ተስማማ። ደብል ስታንዳርድ እናድርገው ስትል ደብል ስታንዳርድ እናድርገው ብለህ ስትጠይቅ ፕሌስ ሜታርክ ነብይህ እንደሰረቀ አምነህ ነው አይደለ? ቢያንስ እናንተ ጋር አለ ብለህ ልታጣጣ የሞከርከው። አንተ የምታመልከው እኮ አምላክ ራሱ ሰውን ገሎ እርስ በርሳቸው እንዲገዳደሉ ያደረገ ነው። ኧረ በእናትህ ተረጋጋ። ቆይ ያንተ አላህ አይገድልም እንዴ? እኔ ነኝ የምገድለው? ፕሊዝ መጽሐፍ ቅዱስ ላይ ያለ እኮ አትቀበልም? ኧረ ቆይ በእናትህ ደብል ስታንዳርድ ላድርግ ካለ ፈቀድኩልህ። አሁን ደብል ስታንዳርድ ስታደርግም ግን ነብይ እንደሰረቀ አምነህ አንተ ጋም ከሌ የሚባል ነብይ የሰረቃለ ብለህ ልታመጣለህ ነው። በተመሳሳይ አንተ ጋር እንደተጠቀሰው ካለ አምጣ አልኩህ። ግን የራስን ደግሞ ምን በዛው ነብይ እንደሰረቀ የፓንት ሌባ እንደሆነ ነብዩ መሐመድ አብደላ ልጅ አንተ እኮ የሞኝነት ጥግን እያሳያል እኮ። ኧረ ስድብን ረገብ አድርገው። የመጨረሻ ዕድልህን ተጠቀም። ስድብን ረገብ አድርግና እሺ፣ በእውቀት ላይ እናውራ። ግን ፓንት ሰረቀ ብሎ የጻፈው እፎይ ነው ወይስ ሰሃባዎች ናቸው? አንተ አስጨፋሪው ዝም በል። ሰውዬ ነው አይደለ? አንባቢ ምን አጠፋ? እስቲ አስጨፋሪው አንተ ዝም በል። አንተ የምታመልከው አምላክ ሰውን እርስ በርሳቸው እንዲገደደሉ አላረግም ወይስ አላረግም? ከነዚህ ሰዎች ጋር ነው የምናመልከው። መልስ። ፕሊዝ አላህን የምናመልክ መስሎ ከሆነ ተሳስተሃል። መልሳ ያልተጠየቀውን አትመልስ። ኧረ ፈሪ እንዳትሆን። አንተ የምታመልከው አምላክ ኢየሱስ ክርስቶስ ልጆቻቸውን አስበልቷል ወይስ አላስበላም? ሁለተኛ ጥያቄ ደግሞ መጽሐፍ ቅዱስ ቁርጡቢ ቮሊም 2 ላይ ፔጅ 85 ላይ ጁሪስፕሩደንስ ኦፍ ኢስላም መጽሐፍ ቅዱስ እየጻፈው ማን ነው አለ? ገጽ 199 እና 202 ላይ አዎ እናንተ አርዳችሁ መብላት ትችላላችሁ። እርስ በርስ አጨፋችኋል አጫርሷል ለምትለው ደግሞ አዎ አላህ እርስ በርስ አጨፋችኋል አጫርሷል። ደግሞም ጠብና ጥላቻን የሚዘራ ስለሆነ አጋንንት ስለሆነ አላህ ሱራ 60 ቁጥር 4 ክፈተው ቃል ሰዎች እርስ በርስ ያጫርሳል። አላህ እንዴት ናችሁ? አላረገም
መረጃውን ታመጣለህ። ልንገርህ፣ ቆይ መረጃውን ታመጣለህ። አንዱን ትቀበልና እናያለን። ኦኬ እንደዚህ ይላል። ቆይ አዳምጥ። ኦኬ ኢብራሂም እነዚያ በነሱ ምናምን በእናንተ ካዱን በአላህ አንድ ብቻ ሲሆን እስከምታምኑ ድረስ በእኛና በእናንተ መካከል ጠብና ጥላቻ ዘውትር ተገለጸ። ይህንን የሚገልጸው ማን ነው? መጀመሪያ ያንተን ተናገረ። ያንተን ተናገረ አርግጦ ኧረ በእናትህ አዳምጥ። በእናትህ ምንድን ነው የምትጮህብን? አትጮህ፣ ተረጋጋ። ሙት አታረገኝ። ዝም ብዬ እያዳመጥኩ ነው። አሁን ነብይ እንደሰረቀ ፓንታ ምናምን አላመንክም? ሱራ 3 ክርስትና የሚል መጽሐፍ ቅዱስ አለ። ስማ እንደ ክርስትና የሚባል መጽሐፍ እንኳን የሌለ አይኖር። ጥሩ ነው። ቁርአንህ አለ ብሎ ያለው ምንም ጭንቅላት የሌለው አላ ክርስትና እያለ ቁርአን ውስጥ ያካተተው ክርስቲያኖች እያለ ሳያውቅ ነው። የሌለን ነገር ነው ማለት ነው። ካላህ አንተ ስለምትሻል እናመሰግናለን። ወፍ ዘራሽ እምነት ጊዜ ታዲያ ትከራከራለህ? በእናትህ እናመሰግናለን አልንህ እኮ። ኧረ በእናትህ ወፍ ዘራሽ እምነት ጊዜ ታዲያ ትከራከራለህ? እናመሰግናለን። አላህ ክርስቲያኖች እያለ ደጋግሞ የሚጠራው ተሳስቶ ነው። ቴንኪው ፕሌስ ሚዩት አድርግ። በቃ ዳውድ ቀጥል። ሰላም እንዴት ናችሁ? እናትህ ሚዩት አድርግ። በቃ መሰረት የሌለው እምነት ጊዜያችሁ ታዲያ ትከራከራላችሁ ከምስሉሞች ጋር። ኧረ በእናትህ ፓንቱን አስፈልንስ። ቅድሚያ መሐመድ የሰረቃትን ፓንት ቶፒኩን ሽፍት አታድርግ። እንዴት ናችሁ? ሰላም አብዱ አንዴ ቆይ፣ ዳውድ ይቀድማል። ዳውድ እንኳን ደህና መጣ። ይሄ ጋር ጨረስም እንዴ? በቃ ከስሩን አንተ በጣም ምሁር ነህ፣ በጣም ጎበዝ፣ እውቀት አለ። ቴንኪው። ከስሩንና ሙስሊሞችን አስተምራቸው። ሰላማዊ መጨነን ያለው መቀጠል ትችላለህ። መቀጠል ትችላለህ። ምን መቀጠል ትችላለህ? ኦኬ፣ እቺን ክፍል ፈሰራት እስኪ። እኛ እንደፈሰርነው ነው ወይንስ ስህተት አለብን? እኛ የተናገርነው ሰለባን መደበቅ አይገባውም። ሰለባንም የሚደበቅ ሰው ትንሣኤ ቀን በደበቀ ሱረቱል አሊ ዒምራን ቁጥር ስንት ነው የሚለው? 161 አላህ ምን ማለት ነው? የነብይ ሰለባ መደበቅ አይገባውም ሲል የመፈሰር ደረጃ ላይ አልደረስኩም። የምር አሁን ይሄንን ሚስጥር አገኘው ካልክ ለምን ንዋይ ብሎ ሲጠሩ ሲለምኑ እምቢ አልክ? እና ኢምራን ሳላህ ጥራው። እኔ የቤቱ ድረስ ሄጄ አልመጣም። ይኸው ገብተህ የቤት ቪዲዮ ማየት ትችላለህ። አሁኑን ይምጣ። እሺ እቤቱ ድረስ ሄጄለሁ። ኢምራን በተደጋጋሚ ቪዲዮ እየሰራ ነበር። አላህን ያዙልኝና ነው ለኔ አላህን ገርፌ ልክላችኋለሁ። ቄጠን ልብዳለሁ እኮ የሸርሙጣ ልጅ ጌዎች በስተዋል። ከፈለገስ ቢሆን የሸርሙጣ ልጅ አንተ ደግሞ እናትህ ልብዳለህ። ና ፌስ ቱ ፌስ እኔ ጋር እናትህ ልብዳለህ። የሸርሙጣ ልጅ ኡስታዝ አቡሀይደር ያስተማሯቸው ኡስታዝ አቡሀይደር የእነ አቡበከር የእነ መድጀበል ውጤቶች አገጩ ላይ ስም ያለው ቆረጥ እናት ልብዳል የሸርሙጣ ልጅ ኡስታዞቻቸው ያስተማሯቸው የሸርሙጣ ልጅ ነብያቸው እንዲህ እያለ ነበር የሚሳደበው። ልክ እንደዚህ ቢኒ እናት ልብዳል አንተ ነው ነብይ ምን ከነብይ የተማርኩ ነው። ችግር የለውም ተሳደብ እስቲ። ሁሉንም አዳረሰ። በርታ ኢየሱስ ይብላ። ብልግናው ነው። በርታ ከነብይ የተማርኩ ነው።
ያው ነብዩም እንደዚህ ብሎ ነበር የሚሳደበው። ሰሃባዎቹ የሴቷን ያላትን እንትኗን ላስላት እየተባባሉ የሚሰዳደቡት፣ ሙሐመድ ደግሞ ሂድና የእንትናን የአባትን እንትኑን ሽንት መሽኛውን ስሙን ጠርቶ ንከሰው ብለው እየተባባሉ ነበር የሚሰዳደቡት። እና እነኛ አሁን የነ አህመዲን ጀበል የነ አቡበከር ኡስታዝ አቡበከር የነ ያሲን ኑሩ የነሱ ውጤት፣ እነሱ ደግሞ የነብያቸው የሙሐመድ ውጤት ናቸው። እስልምና እኮ አይሳደብም፣ ይመርቃል። እንዲመጡ ቅቤ ነው የሚቀባ፣ እንደዚህ የስድብ ማለት ነው። ለእነሱ ይኸውን ኃይለኛ ስብከት ነው። እገልሃለው እንደዚህ። አሁን ወንድ ነው፣ ወንድ ሆኖ ግን እንዲህ ላደርግህ ይላል። ምን ያህል ቆሻሻ እንደሆኑ ያቸው። የሸርሙጣ ልጅ እንዳንተ ቆሻሻ ነው እንዴ? ይዲቃል የዲቃላ ልጅ አለ ነብያ አንድ የተናገረው ነገር አለ። ወሲብ ስታደርጉ ያላህን ስም ቅድሚያ ካልጠራችሁ ሴጣን ይጋራችኋል የሚወለደው ላይ ብሏል። አባት አንተን ሲወልድ ያላህን ስም ጠርቶ ነው ወሲብ ያደረገው የዛለት ወይንስ አይደለም ያስረገዘለት? ካልሆነ እኮ አንተ ዲቃላ ነህ፣ ያጋንንት ልጅ ነህ። አይደለውም ያልኩት ነብይ ነው ያለው። በልጆቻቸው ተጋራቸው ብሎ ደግሞ ፍቃድ የሰጠው ሱራ 17 ከ64 ጀምሮ አላህ ነው። ስለዚህ ተጋርተዋል አልተጋራህም። የሙታ ልጅ እንዳልሆን ከአንተስ እኔ በምን አውቃለሁ? ሱራ 4 24 ላይ ዘወጀል ሙታን የፈቀደው አላህ ነው። ነብይህ ደግሞ ሳይ ሙስሊም 1406 ላይ ፈቅዶታል። ጋቢ እንኳን እየሰጡ በየመንገድ ላይ የሚዝረከረኩ ሰሃቦች ስለነበሩ እነሱን የሚከተል ከሆነ አባትህ እና እናትህ በፎጣ እንዳልወለደችህ ፎጣ ተቀብላ እንዳልወለደችህ በምን አውቃለሁ? ፎቶ አንሳው። ለዚህ ንግግሬ ቤት ላይ ታፔላ አድርግና ለጥፈው፣ ስትወጣ ስገባ ትዝ እንዲልህ። ወንጌል በደንብ አድርገን እናስተምራለን። እፎይ ሰላም ነው? ይመስገነው አለው። በመጀመሪያ ስለ ትላንቱ ነገር ይቅርታ። ትላንት ሙሉ ቆይቼ ላይቭ እየተከታተልኩ ነበር። ከዛም ያው ከሆነ ቦታ ወደ ሌላ ቦታ ሙቭ ማድረግ ነበረብኝ፣ እየነዳው ነበር። አንተ ስጠይቀኝ ሃይዌይ ላይ መንገድ ላይ ነበርኩ፣ መመለስ አልቻልኩም። ስለዚህ ቶሎ እንትን አስወጣኝ። የሆነ ጥግዤ ላወራ ነበር፣ ያው እስከማወራም አስወጣኝ። ስለዚህ ክርስቲያኖች አካውንታቸውን ቼክ ስለማናደርግ የእስልምና ስም አይነት ያላቸው እዚህ ሲገቡ ክርስቲያኖች እኛ እንደ ሙስሊም ነው ትሪት የምናደርገው። እንደ ሙስሊም ምላሽ ከሰጠ አካውንት ከታየ ክርስቲያን ከሆነ እኛ ድራማ እየሰራን ይመስላል። አይ ነው ሆን ብዬ አይደለም። መንገድ ላይ እየነዳው ነበር። ከስራ ቦታ ጀምሬ እያዳመጥኩ ነበር፣ ከስሮኜ ማለት ነው። ከዛ ስገባ ወደ መንገድ ላይ ነበርኩ እየነዳው። ያው ማቆምም አልቻልኩም። የሆነ ሳላ አቁሜ ላወራ ስል በቃ አስወጣኝና ለዛ ይቅርታ ለተፈጠረው ነገር ማለት ነው። አሁን እዚህ ጋር የምናደርገው በሚዲያ የምናደርገው ነገር ሁሉም ትክክል ነው፣ ግን የትም ዓለም ላይ ስትሄድ አበሻ ብቻ ነው እውነታውን አምኖ መቀበል ማይፈልገው። አሁን እዚህ ጋር የምትከራከሩት ነገር ያው በክርስትና እኔ አሁን የትኛው እዚህ ዓለም ላይ የትኛው ክርስትና ነው እውነተኛ እውነት ያለበት የትኛው ክርስትና ነው ብል አንተ የምትመልሰው መልስ ይኖራል፣ ሌላው የሚመልሰው መልስ ይኖራል። ስለዚህ ያው እውነታ አምነን አንቀበልም። እውነታ የቱ ጋር እንዳለ ማንም ሰው ልቦና የኔም ያንተም የሁሉም ያውቃል። ሲጀመር የሃይማኖት የምንከራከርበት አይደለም፣ ገባው ትምህርት አስተምረን የምናልፍበት ነው። አይዘኝ
ሃይማኖቱን እንከራከርበት ላይሆን ይችላል። ነገር ግን አንዳንዶች ተከራካሪዎችንም ነጥቃችሁ ከእሳት አድኑ ይላል ይሁዳ በመልእክቱ። አንድ መላእክት ነች ያለችው አይ ቲንክ ከቁጥር 23 22 አካባቢ ጀምሮ አንዳንዶች ተከራካሪዎችንም ነጥቃችሁ ከእሳት አድኑ። ስለዚህ ሊትራል የሆኑ ስህተቶች ውስጥ ሰዎች ሲገቡ ተከራክረን ካሉበት እሳት ነጥቀን እናወጣለን። እንኳን እኛ ቅዱስ ሚካኤል እንኳን ስለ ሙሴ እዛው ሁሉ ከፍተዋል እኮ። አንዳንዶች ተከራካሪዎችንም ውቀሱ፣ ተከራካሪዎችን እንኳን መምድ ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ። ከእሳት ነጥቀን የምናድንበት የምናወጣበት፣ አንዳንዶችንም በስጋ የረከሰውን ልብስ እንኳ ከፍ አድርገው እየጠላችሁ በፍርሃት ማሩ። እዚህ ስማጅ ድረስ ስልጣኑ ስላለን ማለት ነው። ኤኒዌይስ ቴንኪው ለአስተያየትህ ቢኒ። ቃል ቢበቃንስ ነው? እንዴት ነው? ትንሽ እስኪ የሚሉት ነገር ካለ ሙስሊሞች እስካሁን ድረስ እንግዲህ እንደተመለከታችሁት እንደተከታተላችሁት ገብቶ ቶፒኩ ላይ የሚመልስ ወይ ደግሞ ይሄ እፎይ ተሳስተሃል ይሄ ስህተት ነው ብሎ የሚናገር አንድ ሙስሊም ነው ያላያችሁት? አንድ እንዳለ ከዛ ይልቅ ባጸፋው ልክ እንደ መሐመድ በጣም ጸያፊ ለማንናንተ ክብራችሁንም የማይመጥን ስድቦች ሲሳደቡ ነበር። ስለሱ ይቅርታ እንጠይቃለን። እንድትረዷቸው የምንፈልገው ሱና ነው። የፊት ለፊታችሁ ያለው ሰሃባዎቹ መሐመድ ጓደኞቹ አብረውት የኖሩት የተማሩትና በተግባር ያደረጉት መሐመድም አድርጉ ብሎ ያስተማራቸው ስለሆነ ነው። ነገር ግን ቶፒካችን ላይ ስንመለስ እንደሰማችሁት መሐመድ ሰርቆ አልወጣም ብሎ የሚከራከር አንድ የለም። እፎይ ተሳዳቢ ነው ይላል። ትቀጥላለህ። እሺ አሁን እንግዲህ ይሄው ወንድማችን ራሱ እኔን አቋርጦኛል፣ ግን መልሱን ይመልሳል ወይ ነው ዋናው ጥያቄ። ሱራ 3 161 ላይ ይህንን የቁርአን ክፍል ምን ማለት ነው ታስረዳናለህ ወንድማችን? ይሄው እድሉን እንስጥህ። ሳውራ ስላቋረጥከኝ ያው አቋርጬ ሰጥቻለሁ። ለነቢይ ሰለባ መደበቅ አይገባም ይላል። ምን ማለት ነው? እስኪ አስረዳም። ሰለባ መደበቅ አይገባም። ሰላት ሲሰግዱ ጸሎት ሲያደርጉ ድምፃቸውን አሳምረው በአረብኛ እየቀሩ የሚሰግዱት ነው። በነገራችን ላይ ጸሎት ሲያደርጉ አሁን ይህንን ይቀሩታል። ኦፍኮርስ ያሰማ እንዴ በድምፅ ምን እንደሚል በአረብኛ ቅራለን። አብዱ ይቅራለን። አረብኛውን እስከራለን ያወጣችሁት ሱናን ኢብኑ ማጃ ላይ ያወጣችሁት ሐዲስ ላይ በትክክል አልተረጎማችሁትም እና እስቲ እንየው። ቆይ ቅራው ይሄንን ቅድሚያ እስኪ ያው ደኢፍ ሐዲስ ስለሆነ ያወጣችሁት እስቲ እናዋርዳችሁ ዛሬ። እስቲ ክፈቱት። አዎ እንጂ ታዋርደናል። ቅራው እስኪ ይሄን ክፍል ቅድሚያ አንተ ነው የምታዋርደን። ቅራው እኮ ክፈቱት እስቲ እውነት ከሆነ ክፈቱት። የመጀመሪያው ቅራው ቅድሚያ ከፈቱትና ዳኢፍ ሐዲስ ካሉን እኔ ልዋረድ። የምኑ ነው ዳኢፍ ሐዲስ? አይ አፍሮበታል፣ ግን እናሰማቸው ድምጽ ይመስለኛል። ከፈተው ሱናን አቢብ ማለት እናሰማቸው። ያው ጽሁፉም አለ በድምጽም ስሙት። እንግዲህ ሲቀሩት እንዴት የሚያምር የሚመስለው ቁርአን ይሄ ነው። ቁርአን በዚህ ላይ በዚህ ቆም ያለ እሱት በቃ ብለህ እኮ በቃ ተመስጠ የሆነ እኮ በቃ ታምር እኮ ነው የሚመስለው። በዚህ ድምፅማ ሱራ 33 52-53 ክፈትልን። ቤቴ እንዳመጡ ያለውን ሙሐመድ ቤቴ እንዳመጡ ምግብ ከበላችሁ በኋላም ከቤቴ ጥፉ ያለበትን ክፍል ሚስቶቼንም እንዳታገቡ እኔ ከሞትኩ እንኳን እሷን ነው መስማት የምፈልገው። ከዛ ይህንን እያለቀስክ ስቀራ ምንድነው ጋር አገናኘው? ቤቴ እንዳመጡ ከበላችሁም ተበተኑ ሚስቶቼንም እንዳታገቡ። ሚስቶቹ ከሞቱ ዛሬ 1400 ዓመት በፊት ነው። የእሱ ቤት ከፈረሰ ከ1400 ዓመት በፊት ነው። እሱ ቤት ምግብም አልበላም እኔ እኮ ይሄ ምንድን ነው? ቀራሁት አልቀራሁት በዜማ ስትለው አሁን ሰለባ ሰርቆ ተብሎ የተጠርጥሮ እነዚህ በዜማ ስትለው የተጠረጠረው የዛሬ 1400 ዓመት ዛሬ በዚህ ስታለቅ ስትነፋረቅ ከዛስ ሐዲሱን ከፈተው ዛሬ ውርደትን ላሳየ
በአማርኛ በዜማ በልልና አሁን ደግሞ እኔ ከብር በዜማ ካልተባለ ቁርአንን መሐመድ ልት ብሏል ተራግሟል። እና ለዛ ነው በዜማ የሚሉት። እናንተ ያመናችሁ ማለት እኔ ልበልለት ወይስ እሱ ይበልልኝ? አይ በዜማ በልልን አይሻልም? እነሱ ቢሉልህ ደስ ይለኛል። ካልሆነ እኔ እለዋለሁ። እንግዲህ ዜማ ይመርም አይመርም ምንም ላደርግ አልችልም። በሀገርኛ ዜማ እሺ። እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ አትግቡ ብለህ ታለቅሳለህ ማለት ላይ ስቅስቅ ብለህ እያለቀስክ ቀጥል። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያው ተበተኑ። አሚን። አሁን ይሄ እና እሱ ቤት ምን እንሰራለን አስባለሁ። እሱ ቤት ምግብ ምን ይሰራልናል? አይ ይሄ ጸሎት ነው። ምንድን ነው ጸሎት? እሱ አልገባኝም። የእሱ ቤት ምግብ ያስፈልገናል? ሞቱ አሉ እኮ ኦልሬዲ። ምንድን ነው እንኳን ምግብ የእሱ ቤት ምግብ ያስፈልገናል ወይ? አያስፈልገንም። ስለዚህ የሚያስፈልገን ከሆነ አንሄድም። በቃ እሱ ቤት አሜን ነው የሚባለው። የእሱ ቤት ምግብ ስለማያስፈልገን አሜን በሉ። ምን ሆንክ? አስወራኝ። እኔ ምን ላስወራ? ቁርአን በነብዩ ላይ እንደወረደ እናምናለን፣ በጅብሪል አማካኝነት ማለት ነው። ቁርአን ሲወርድ ግን ይሄ 30 ጁዙ ቁርአን በአንዴ መጥቶ እኔ ለአንተ መጽሐፍ በእጅ እንደምሰጥህ አምጥቶ አልሰጣቸውም። አንተ ደደብ። እያንዳንዱ አያ የወረደችው በምክንያት ነው። ባል ከሚስቱ ሱራ 39 አዳምጥ። ባል ከሚስቱ ጋር ሲጣላ፣ እሺ፣ ወንድም ከወንድሙ ጋር ሲጣላ፣ አንዱ ሲወርስ፣ አንዱ ሲገል ያንን ነገር እየነቀፈ እየደገፈ ጥሩ ነገር ሲሆን ጥሩ ነው፣ መጥፎ ነገር ሲሆን መጥፎ ነው እያለ ነው እንጂ ወረደው አምጥቶ መጽሐፍ የሰጣቸው መሰለ እንዴ? ደደብ ነገር እኮ ነው አንተ። አላህ ደደብ ነው እያልከኝ ነው? ቁጥር 1 ላይ አድርገው መጽሐፍ ነው የሰጠው። ይሄው የመጽሐፉ መውረድ አሸናፊው ጥበበኛው ከሆነው አላህ ነው ይላል። አንተ ደደብ ነው፣ መጽሐፍ አልወረደም ትላለህ። መጽሐፍ ነው የወረደው ይላል። ለአንተ አምጥቼ እንደምሰጥ መጽሐፍ አምጥቶ አልሰጣቸውም። ከፍ አድርገው መጽሐፉ ወረደ ይላል። ለአንተ መጽሐፍ አልሰጠውም ትለኛለህ። እኛ ወደ አንተ መጽሐፉን በእውነት የተሞላ ሲሆን አወረድ ነው ይላል። አንተ መጽሐፍ አላወረደለትም ትላለህ። አላህ ደደብ ነው ማለት ነው። መጽሐፍ የተወረደልን መስሎ ነው። አንተ ደደብ ደንቆሮ አልከኝ። አላህ ደደብ ደንቆሮ ነው እያልከው ነው። ይኸው መጽሐፍ ነው ያወረድኩት ይላል። እሱማ አላህ ነው ያወረደው እኮ። ታዲያ እኛ በሱ እናምናለን። እና መጽሐፍ አይደለም አትበለኛ። ይኸው መጽሐፍ ነው ያወረድኩት ይላል አላህ። እኔን ለምን ትሰድበኛለህ? እኮ ላስረዳህ። አንተ እስልምና እንድትቀበል ላስረዳህ ነው። እኔ ጭንቅላት የሌለው አካለ ጎደሎ አላመልክም ወዳጄ። አካለ ጎደሎ ጭንቅላት የሌለው አምልኬ ገሃነም መግባት አልፈልግም። በስጋ የተገለጠውን እርሱ እውነት የሆነውን ህይወት የሆነውን አግኝቻለሁ። ገሃነም ለመግባት ትጠራኛለህ እንዴ? ብቻህን ገሃነም ግባ። ሱራ 1972 እና 71 ጀምሮ ገሃነም ሁልሽም ወራይ ስለሆነ እዛው ገሃነም ተቀመጥ። እኔ ህይወት የተከፈለልኝ ዋጋ በደሙ የተገዛው እኔ በደም የተገዛው ህይወት የተሰጠኝ የንጉስ ልጅ ነኝ። የንጉስ ልጅ ነኝ ወዳጄ። አንተው እዛው ገሃነም እንደ በቆሎ እሸት መጠበስ ትችላለህ። 72 ሴት አገኛለሁ ብለህ ገሃነም መግባት ትችላለህ። ህይወትን አልፈልግም ካልክ ህይወት ተገልጧል። እርሱም ልጁ ነው። በልጁ ህይወት ተገልጣለች። እርሱን መቀበል ነው። እርሱ እውነት ነው። እውነት ተገልጣለች። እርሱም ልጁ ነው። ብርሃን ተገልጧል። እርሱም ልጁ ነው። በብርሃን መመላለስ ትችላለህ። እርሱም በክርስቶስ አስተምሮ ነው። ስለዚህ አልፈልግም ካልክ ግን በጨለማ ውስጥ ትኖራለህ። በተራራ ላይ ያለች ብርሃን ልትሰወር አትችልም እንዳለ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ጀምሮ። ስለዚህ እናንተ ብርሃን ናችሁ፣ ለዓለም ብርሃን ትሆናላችሁ እንደተባል እኛ ብርሃንህን ተቀበል። አልቀበልም ካልክ በጨለማ ውስጥ ትቀጥላታለህ። ልጁ ብርሃን ስለሆነ። እሺ አወራ። አሁን እኔን አስወራኝ። እፎይ አስወራኝ። እኔን አስወራኝ። አውራ ምን አባቱስ እናውራ። እሺ በቃ አሁን ቢያንስ 30 ደቂቃ ዝም ብለህ እኔን አዳምጥ። 30 ደቂቃ እኔን አስወራኝ።
30 ፓንት ደቂቃ እንዴት እንደሰረቀስ መሐመድ መቃብር ውስጥ ፓንቱን እንዴት እንደቀበረ ልነግረን ነው። 30 ደቂቃ 30 ደቂቃ ወይ 20 ደቂቃ እሺ ስጠኝ፣ ዝም ብለህ ስጠኝ። ለኔ አዳምጠኝ። ከከድጃ እንዴት እንዳገባት አይሻን እንዴት እንተገናኛት ልተርክልን ነው 30 ደቂቃ አይደለም። እኔን አዳምጠኝሽ ቢያንስ ብሶትህን፣ ምሬትህን፣ ንዴትህን እንዴት ነብያችን አምላካችን ጭንቅላት ይኑረው አይኑረው ሳይነግረን ቤቴ እንዳመጡ ይላል። አምላካችን እንዴት አንገት ይኑረው አይኑረው ሳይነግረን ነብያችን ሌላ ነገር ነው የማወራላችሁ ተበተኑ ይላል እያልክ ብሶትህን ልነግረን ነው። ሌላ ነገር ነው የማወራው። ሌላ ነገር ነው። በአማርኛ በዜማ ቅራለን። ቁርአንን ያላዜመ ከኛ አይደለም ብሏል መሐመድ። አንዴ በቁርአን ያላዜመ ከኛ ወገን አይደለም ብሏል። አንተ ደግሞ ከመሐመድ ወገን ነህና እስቲ ቁርአን በዜማ ቅራለን እኮ። እሺ እሱ ነገር እኔ ያስረዳሃለሁ፣ እነግርሃለሁ። እስኪ ይሄን ቅልል ላድርግልህና ይኸው እዚሁ ፊት ለፊት ያለውን እፎ እየከፈተውን ቢያንስ በዜማ ቅራለን እስኪ። አንዴ እኔን አስወሩኝሽ ላውራ። ነኝ አውራ በመሀል እንዳትገባሽ፣ አትግባ። 30 ደቂቃ ካዳንተኒ አውራ ብዬ ይኸውልህ፣ መንገድ ላይ ቢሆን ኖሮ ምን እንደማደርግ ታውቃለህ? 30 ደቂቃ አለው ቀጥልልህና ገና ስጀምር እኔ ጥዬ ሄጃለሁኝ። እሺ 10 ደቂቃ ስማኝ። በጣም ቀልደኛ ነህ። 10 ደቂቃ ይላል እንዴ? ብሶትህን ልነግረን ነው እንዴ? ሶፍት የለንም አይደለም። እኔ ስለ ኢየሱስ ልነግርህ ነው፣ ስለ ማርያም ልነግርህ ነው። ብዙ ነገር ልንገርህ። ስለ ኢየሱስ እኔ እነግርሃለሁ። አላህ የነገረህና ነው ስለ ኢየሱስ ምን ነግረኝ? ስለ ኢየሱስ ልንገርህ። በጣም ደስ ይለኛል። ስለ ኢየሱስ በሎጂክ ላስረዳህ። በሎጂክ ላስረዳህ። በምንድን ነው የሚገባህ አንተ? በሎጂክ ላስረዳህ። እስልምና በሎጂክ ማስተማር ይፈቀዳል? በሎጂክ ላስረዳህ የራስህን እምነት። እኔ ደስ ይለኛል። እኔ እስማማለሁ። ግን እንደ እስልምና አስተምሮ አታሪ አቂዳ የምትከተል ይመስለኛል። ሎጂክ በራሱ ከእስልምና ያስወጣል አያስወጣም? እኔ አንተ እንዲገባህ ነው። ያንተ ያለበትን ጭንቅላት እኮ ስለማውቀው እኮ እኔ እቀበላለሁ። እንዳንተ ጭንቅላት አስተሳሰብ ስላወቅኩ ነው። ፕሊዝ እኔ እቀበላለሁ። ያታልልካችሁ አሁን ክርስቲያን ወንድሞች እኔ እቀበላለሁ አልኩ። እንዳንተ አቂዳህ ግን ተሆነ ደግሞ በሎጂክ ሃይማኖትን አስረዳለሁ ማለት ክፉርና ነው ብለው አስቀምጠውላል። ያከፍራል። ክርስቲያን ወንድሞችን እያታለልክ ስለሆነ እኮ ነው። ብዙ ክርስቲያን ወንድሞችን እያታለልካቸው ነው አንተ። አዎ በጣም እያታለልኳቸው ነው። 72 ሴት በገነት ያገኛሉ ያሏችሁ ሙስሊሞች ውሸት ነው የሚለውን እናንተ ያታለሏችሁን እኔ ደግሞ አታልዬ ምን አድርጌያለሁ? እናንተ ያታለላችኋቸውን አታልዬ ወደ ክርስትና አንጥቻችኋለሁ። እንዴት? 72 ሴት የዋሻችሁበት ስለሆነ እናንተ አታላችሁ እውነት ነው ብላችሁ ያላችሁትን እሱ ውሸት እንደሆነ ያታለላችሁበትን ባይገርምህ ደግሞ በእውነት ምን አድርጌያችኋለሁ? ጨብሬያችኋለሁ። አዳምጥ። የአታላዩ ሌባው መሐመድ እንደሆነ ያታለላችኋቸውን ሰዎች አታለላችሁ የወሰዳችኋቸውን ሰዎች በእውነት እኔ ደግሞ ምን አድርጌያቸዋለሁ? እዣቸዋለሁ። አታለቃቀስ። አታስወራም። በስትክክል አስወራኝ። እኔ ሌላ ቶፒክ እሷ ትግባለሁ። ሽፍት ዛ ቶፒክ ፕሊዝ። አሁን እኮ ችግር ሆነብን እኮ ምን እንደሆነ ታውቃለህ ሙባረክ? ታውቂው ነገር የለም። እኔ እኮ የሆነ ቲክታክሽ እኮ ይመቸኛል። እውነት የአእምሮሽ ቲክታክ ምናምን ቀመርሽ ይመቸኛል። ምንም የምታውቂው ነገር የለም። ጭንቀት የወለደው አነጋገር ኮንትሮል ዳሜጅ ጭንቀት የወለደው አወራር ቆይ አትግባታ ብቻ እውነት አታታላችሁ እውነት ያው ለአሁን እንዴት እንደመለጠፈ ታሳያችሁ። ሙባረክ ቆይ ሄሎ፣ ጭንቀት የወለደው አነጋገር እየተናገርክ እንደሆነ እየተረዳው ስለሆነ ነው አሁን ረጋ ብዬ አላዋቂነትን የምገልጠው እኮ። እስኪ እኔ አንተ ክርስትና እንድቀበል አስረዳኝ አልኩህ እኮ። ምንም ልታስረዳኝ አልቻልክም። ምን እንዴ? ቀጥል። ወይ እኔ ሙስሊም እንድትወል አስረዳ አልኩህ። ቀጥል። እፎይ አንዴ አላዋቂነትን እኮ ቀጥል። ሰብስታንስ የሌለው ነገር አታውራ። ቀጥል እኮ አስረዳኝ። ክርስትናን አስረዳኝ። ክርስትና ልቀበል ወይ እስልምናን ላስረዳ? እስልምናን ተቀበል። የትኛው ይሻላል? መልካም። እስልምና ላስረዳ? አስረዳኝሽ። እኔ አስረዳ። ሄሎ ሙባረክ አንተ እስኪ እኔም ልናገር። ቆይ እኔ ትንሽ ላውራ። ቆይ ለእኔ መድረኩ ክፍት ይሁንልኝ።
እፎይ ላስረዳው ትንሽ ስማኝ። ሄሎ እፎይ፣ ቆይ ፉአድ ያስረዳኝ። እስልምናን ሊያስረዳኝ ነው ሙባረክ። እኔ ላስረዳው። ቅድም ነገርኩህ እኮ። ምን ነገርከኝ? የነብዩ መሐመድ ሰላም በሳቸው ላይ ይስፈን። እስቲ ፍቀዱኝ፣ አንዴ ፍቀዱኝ። ሰላም ሙባረክ፣ አይሰማችሁም? ቆይ ፉአድ በእናትህ ጣልቃ ትግባ። ቆይ እኔ ይሄ ልጅ እስልምና ሸሃዳ ላስናገር። እፎይ ሸሃዳ ማስያዝ አለብኝ። ሙባረክ ወንድማችን ወደ ገሃነም ሲሄድ ዝም ማለት የለብንም። አዳምጣ። ሰላም በሳቸው ላይ ይሁንና ብለህ ሰላምታ ሰጠው አይደል ለሙሐመድ? ሚዩትን አንሳው። ቀስ በል ናውራ፣ ሁለታችን ብቻ ስለሆነ ረሺ ሚያዛ አንተ ሰላም አወረድካል በሙሐመድ ላይ ሰላም በሱ ላይ ይሁን ያልከው በማን ላይ ነው? በሙሐመድ ላይ ነው እና በአንተ ላይ ነው እንዴ? ጣሳራት እኔን አስወራኝ። ቆይ እንዴ በማን ላይ ነው? ስማኝ። ስለዚህ ሙሐመድ ሰላም የለውም፣ ገና ካንተ ሰላም ይፈልጋል ሞቶም ማለት ነው። ሰላምታ በሳቸው ላይ እያደረስኩኝ ነው እንጂ እኮ ሰላም ስላሌለው ሰላም ገና እየፈለገ ነው። እኔ ደግሞ ሰላም እፎይ ሳገኘህ አንተን አሁን እንዴት ነህ ደህና ነው እልሃለሁ። እኔ በህይወት ስላለው ሰላም ስለሳቸው ማውራት ስፈልግ በሳቸው ላይ ሰላምና ደህንነት አወርዳለሁ። ገብቶሃል እኮ ደህንነት ስለሌላቸው ሰላም ትመኝላቸዋለህ። እየተቃጠለ ስለሆነ ግን አይወጣም። ይህንን ሰላም ደግሞ የሚሰጠው ማን መሰለህ? ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል ክርስቶስ። ሰላም ተብሎ የሚጠራው ፈጣሪ ብቻ ነው ብለህ ታምናለህ። ክርስቶስ ምን ይላል? ሰላሜን እሰጣችኋለሁ። ምጣድ አይደለሁም የምሰማው፣ ስም አለኝ፣ ስም አትበለኝ። ስለዚህ ክርስቶስ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላምም ዓለም እንደሚሰጥ አይደለም ማለት። ሰላም ተብሎ የሚጠራው በእስልምና ደግሞ ከ99 ስሞቹ አንዱ አላህ ነው። ክርስቶስ እኔ ነኝ ሰላም የምሰጠው፣ ያም ሰላም ደግሞ ዓለም እንደሚሰጥ አይደለም ካለ ቁጥር 27 ነው ያልኩት። ስለዚህ የሰላም ባለቤት ሰላምን የሚሰጥ ክርስቶስ ነውና ገና ሙሐመድ ሰላምን ናፋቂ ነውና ሰላም ወዳላገኘ ገና ሰላም ካንተ ከሚቀበል እንዴት ነው እሱ ልስበክ የምትለኝ? ሰላም አላገኘም እኮ ያለው። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም ይላል። እኔ አልፈራም አልታወክም፣ ሰላሙን ክርስቶስ ስለሰጠኝ በሱ ሰላም ጥላ በሱ በከለላው ስለምኖር ገና ሰላም ላላገኘ ገና አንተ ከአንተ ሰላም ወደሚነፍቅ ወደሚመኝ ነቤት ትጠራኛለህ እንዴ? ዓለም ላይ ስንት አይነት እምነት አለ? ይሄን መልስ መልስልኝ። ዓለም ላይ ስንት አይነት እምነት አለ? ይሄን መልስ መልስ። ኦኬ ዓለም ላይ ስንት አይነት ዓለም ላይ ብዙ አይነት እምነት አለ። እስልምና ግን እምነት ሳይሆን አእምሮ በሽታ ነው። አይደለም። ዓለም ላይ ብዙ እምነት አለ። አሁን መጣህልኝ። ገብቶሃል? ዓለም ላይ እስልምና ግን እምነት ሳይሆን በሽታ ነው። እሺ ቆይ እስልምናን ቆይቶ አይምሮህ ላይ ገና አልደረስክበትም። አንተ እስልምና ማለት እንደ ባህር ነው። ብዝቀው አያልቅም። ባህር እንዴት ነው ያልቃል? ለምን እንደዚህ አልከበደኛ? ቆይ ምክንያቱም እምነት ምንድነው ብዬ ድፋይን አድርግ ብለህ ድፋይን ስለማታደርግ ነው። ብዙ አይነት እምነት አለ። እምነት ምንድነው? እሱ ስላላየነው ነገር ስለወደፊት ተስፋ የምናደርገው ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ስላላየነው ነገር ተስፋ ስለምናደርገው ስለማናቀው የሚያስረግጥልን ነው ይላል። ስለዚህ እምነት ስላላየነው ነገር ተስፋ ስለምናደርገው የሚያስረግጥልን ከሆነ ሉክ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር አዳምጣ። እስልምና ደግሞ በገነቱ 72 ሚስት አለኝ፣ በትልቅ እየሳህን በላለው፣ በትልቅ እየጠጅ ጠጣለውኝ፣ ሁር ላይኖችን አጥንት የሆኑ ወሲብ አደርጋለሁኝ፣ አጎበር አልጋ ላይ ተኛለሁኝ። ያልሰማኸው ሳይሆን ያልሰማኸው ነገር አይደለም፣ የማታውቀው ነገር የነብዩ ባልደረባ ዓለም። ስለዚህ እምነት አይደለም እሱ እውቀት ነው። ታውቀዋለህ። የምታውቀው ደግሞ እምነት አይደለም። እምነት ምንድን ነው? እሱ አስጨርሰኝ። የአይምሮ በሽታ ነው ያልኩህ እኮ ለዚህ ነው ፓኒክ እያደረግክ ነው። ስለዚህ እምነት አዳምጥ አንዴ ፕሊስ።
ኧረ አዳምጥ ቆይ። በገነት አቮካዶ በላለው በገነት ውስጥ ትልቅዬ ፖሚግራንት ፕሊስ አዳምጥ። ፖሚግራንት እበላለሁኝ፣ በወርቅ እጠጣለሁኝ፣ በትልቅዬ ሳህን በላለሁኝ፣ ብርቱካን እበላለሁኝ። ይሄ እምነት ሳይሆን ይሄ ተስፋም አይደለም፣ የምናውቀው ነገር ነው። እዚህ አንድ ባላፍት የሚያደርገው ነው። ይሄ የአይምሮ በሽተኞች ከሆንክ እንደዚህ አይነት ነገር ሴት ታደርጋለህ። ፕሊስ በጣም ረበሽከኝ። ቀጥል። እሺ የኔ ሚዩት አታርግ። ይኸውልህ የኔ ሚዩት አታርግ። አንዴ አስወራኝ። ሺህ ዓመት እኮ አላወራም። አፌን ያልበኛል። ብዙ አላወራም፣ ትንሽ ላውራ። እኔ አንተ የተመቸኝ ምን እንደሆነ አንተ መሐመድና እንደ መገለጽ ሲመጣለት መላ ሰውነቱ በቀዝቃዛ ወቅት እንኳን ያልበው ነበረ። ሰማኝሽ ለገመድ እያንኮራፋ እሱ ነው ላበላል የሚሆን ዓለም ላይ እሺ፣ ኢትዮጵያ ላይ ያሉ እንዳለ ክርስቲያን ወንድሞቼ አይምሯቸው ላይ በቃ ስራ እንዲፈጠር አድርገሃል። በጣም ነው ማመሰግን። እንዲመራመሩ ጭንቅላት የሌለው አካልን እንዳያመልኩ አጓበዝ ለ1400 ዓመት ያህል ክርስትና ላይ እዚህ አፋችሁን ስከፍቱ ነበረ። አላህ የሚባል ጣዖትን እያስተዋወቃችሁ ነበር። ጭንቅላት የሌለው የተበታተነ ቅርጫ ቤት ስጋ የመሰለ እንደምታመልኩ ለክርስቲያኖች በደንብ አስታጥቀናቸዋል። አሁን በእስልምና አስተምሮ ማንም ይፎገር የለም። ብዙ መጽሐፍ ጽፌያለሁ። ገብቶሃል? በሎጂክ ዙሪያ በብዙ ነገር ዙሪያ ብዙ መጽሐፎች አሉኝ እና ከመሐመድ ትሻላለህ። እሱ ደግሞ ሳሂህ አልቡኻሪ 1913 ላይ እኔም ተከታዮቼ መሀይም ነን መጽሐፍም መቁጠርም አንችልም ብሎ ነበረ። አንተ የመሐመድ ተከታይ ሆነ እንዴት ነው መጽሐፍ የቻልከው? ከመሐመድ ተሽለሃል ማለት ነው። ቢያንስ እሱ ኢቨን የሰማውን ሱራ 961 ላይ ጆሮ ነው ጆሮ ጠቢ ነው የሰማውን ዓለም ላይ ስንት አይነት እምነት አለ? እችን መልስ። ዓለም ላይ ስንት አይነት አዳምጥ፣ ልለጥፍ። ቆይ ትንሽ ተረጋጋ። ሁሉም ሰው እምነት አለው። ህንድ ሀገር ራሱ 52 እምነት ከ52 በላይ እምነት አለ ህንድ ሀገር ውስጥ ማለት ነው። እና እኔ ምን አገባኝ? አዞ የሚያመልካለ ዝንጀሮ የሚያመልካለ ዓለም ላይ አውሮፓ ብትሄድ ሁሉም ልለጥፍ። አሁንም ነብይ የሚያውቃቸው እምነቶች ግን ምንድነው? እሱ ክርስትናንና አይሁዲን ከዛ ወዲያ እስልምናን ነው የሚያውቀው። ቆይ ያዝ። ምክንያቱም ሱራ 656 ላይ መጽሐፉ የወረደው ለሁለቱ ጎሳዎች ብቻ ነው እንዳትሉ ነው ብሎ ካስቀመጠ በኋላ ለእናንተም እኩል ሆኗል አለ። ለሁሉም ሀገር ነቢያት ልክ ያለው ካለ ከሁለቱ ውጭ መጽሐፍ የተሰጣቸው እምነት እንዳሉ አያውቅም ማለት ነው። ስለዚህ 3 ሃይማኖቶችን ነው የሚያውቀው። እነኛ 3ቱ ደግሞ ምን ብሎ ተናግሯል? ይከፋፈላሉ። አይሁዶች ወደ 71 ቦታ፣ ክርስቲያኖች ወደ 72 ቦታ፣ ሙስሊሞች ደግሞ 73 ቦታ ይከፋፈላሉ አለ እንጂ ሌሎች እምነቶች አሉ ይከፋፈላሉ አላለም። ቢያንስ ከነብይ ትሻላለህ። ሌላ ጥያቄ አለ? እኔን አስወርኝ። ቀጥል። ስለም ትድናለህ። አላህ በጀነትም ይሰጣል። እነዛ ፍራፍሬዎች ሁሉ ትበላለህ። ሴቶቹንም ታገኛለህ። 72 ሴቶች፣ የፈለግከው አይነት ሴቶች። እስልምናን ተቀበል። ትክክለኛው እምነት እስልምናን። አንገቱ ረጅም ነው። አንገቱ እንደዚህ ረጅም ነው። ምን ብለዋል? ቆይ ምን ብለዋል ነብይህ? ትልልቅ ፍራፍሬዎችን ትበላላችሁ በገነት ውስጥ ሰላም አለ። በእርግጥ እስልምና እውቀት ስላልሆነ ቆይ ሜታል ሰለምን እንጂ አመና ትበሉ እንዳለው እምነት አይደለም እስልምና። ዝም ብለህ ምሰልመህ እንትን የምትለው ነው ድንቁርና ስለሆነ ማለት ነው። ትልልቅ የፍራፍሬ ለመብላት እኔ እስልምና ውስጥ መግባት አይደለም የሚጠበቅብኝ፣ ኢት ፍሩት ነው መሄድ የሚጠበቅብኝ ወንድማችን። ኢት ፍሩት ከሄድኩኝ አቮካዶውን ፍራፍሬውን የፈለግኩትን በ50 ብር ገዝቼ እመለሳለሁኝ። አንተንም ገዛላለሁኝ። የፍራፍሬ ችግር ካለብህ እገዛላለሁ። እንደ አስፈላጊነቱ ደግሞ ቺምባዚና ጦጣዎች ጋር ብትል ችምባዚና ጦጣዎች ጋር ብትል በየጫካ ውስጥ ብዙ አታክልትና ጫካ ውስጥ ብትል ብዙ ፍራፍሬ ታገኛለህ። ምክንያቱም ቆይ አዳምጥ። በቀራ 25ኛው ላይ በገነት ውስጥ አንተ ራስህ ይሄ ቅድም የበላነው ፍራፍሬ ነው ሰለቸን ይላሉ። ስለ ጀነት አዳምጥ። ሱራ 43:71 ላይ በትልቅ እየሳህን ትበላለህ፣ ትልቅ እየሳህን ትበላለህ፣ በትልቅ ኩባያ ትጠጣለህ ብትባልም ሱራ 2:25 ላይ ደግሞ ያ የበሉት የሚበሉት እዛ ይማረሩና ቅድም የበላነው ነው አስጠላን ይሄ ፍራፍሬ ይላሉ። ሌላ ጥያቄ አለ? ቻሌንጅ አድርገኝ። ስለ ጀነት ስማኝ፣ አንድ ነገር ልንገርሽ። በያ ይኸውልሽ፣ ስለ ጀነት
ለጃሂሎች ለደደቦች አትናገሩ ይላሉ ዑለማዎች። ተረት ይመስላችኋል እንዳንተ ማለት ነው። ነብዩ እኮ መጨረሻ ስለ ጀነት አወሩና አይን አይቶት ጆሮ ሰምቶት አይምሮ አስቦት የማያውቀውን ነገር አላህ ለባሪያዎቹ አዘጋጅቷል አሉ። አንተ አልገባህም። አሁን ይሄ ፍራፍሬ ስትባል እዚህ አቮካዶ ታመጣለህ፣ ወተት ስትባል የላም ወተት ይመስልሃል። ደደብ እኮ ስለሆንክ ነው ብራዘር። አልገባህም። እስልምና ባህር ነው ምን አልገባህም። እስልምና ባህር ነው። ብዝቀው አያልቅም። ባህሩ ስትገባ ብዙ አይነት ነገር ተፈጥሮ ታገኛለህ። ገብቷል? ዳይመንድ ታገኛለህ፣ አልማዞች ታገኛለህ፣ ብዙ ነገር ታገኛለህ ባህሩ ስትገባ ማለት። እስልምናም እንደዛ ነው። ግባና በደንብ ሰርች አድርግ። እስልምና ምንድን ነው በልስ። ያለ ምክንያት እኮ ቁንጫ መግደልን እኮ የሚከለክል እምነት እኮ ነው። ቁንጫን ራሱ መግደል አትችልም። የተፈጠረችበት ዓላማ አላት ቁንጫ። ያንተን ቆረቆንዳ ትበላለህና ሳይንቲስቶች ደርሰውበታል። ማይፈለገውን ደም ነው የምትመጣው ቁንጫ። ገብቷል? እስልምና ትክክለኛ ሙስሊም ኦኬ ሜታርክ ቁንጫ መግደል አይቻልም ማለት እውነት ነው። ቅማልም መግደል አይቻልም። ሜታርጋ ቁንጫና ቅማል መግደል አይቻልም። በቀራ 193 እስከ 95 ይመስለኛል። ለቅማልና ለቁንጫ አዳምጣ ተቀበል። ለቁንጫና ለቅማል በገረዱላት ነው ያለው ነብይ። ስለዚህ በግና ግመል እያረድክላት ለቁንጫና ለግመል አርባቸው፣ ከዛም ተቀለባቸው ተበለክ። ምክንያቱም ሙዜፋ እንትን ጥዶ ማሰሮ ጥዶ እሳት ሲያነድ ቅማሉ ከፊቱ ላይ እየተንጠባጠበ እሳት ውስጥ ጠብ ይል ነበር። ጠብ ሲል ጧ ይል ነበር እንደ በቆሎ እሸት። ስለዚህ አንተም እንደ በቆሎ እሸት ቁንጫና ቅማልን መግደል ከደበረ ቀልበህ መቀለብ ትችላለህ፣ እነሱን ማለት ነው። ኦኬ አንገድልም እንስሳት ላልከው ለምሳሌ ሊዘርድ ወይም ደግሞ እቺ እንሸላሊት ነገርን እሷን በአንድ ስትሮክ ወይም በአንድ ወርሮ የመታ 100 ሽልማት አለው። በሁለተኛ የመታ 87 አካባቢ ሽልማት አለው። ሶስተኛ እንደዛ እያለ ይቀንሳል። በዚህም ገነት ትገባለህ። ሶስተኛ ውሻ በመግደል አዳም ቆይ ልጨርስ ትመልሳለህ። ውሾችን ግደሉ ብሎ ያዘዘ ነብይህ መሰለኝ። ሌላ ልጨምርልህ። የካይበር ጦርነት ላይ አውድሟቸዋል። አዳምጥ። ሌላኛ ገነትን አነሳህና ነብያችን ተናግረው አዳምጥ፣ ምላሽ ተቀበል። በገነት ተናገረና መጨረሻ ላይ ምን አላልክ? አይን ያላያት ጆሮም ያልሰማት በሰው ልቦና ያልታሰበች ፈጣሪ ወዳጆቹ ያዘጋጃት ብሎ ዘጋልክ። ለብይህ ጆሮ ነው ቅድም ያልኩ ለዚህ ነው። ጆሮ ጠቢ ስለሆነ ነው እንጂ ይሄንን የተናገረው ነብይ ሳይሆን አስቀድሞ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እግዚአብሔር ለወዳጆቹ ያዘጋጃት በአይን ያልታየች በጆሮም ያልተሰማች በሰው ልቦናም ያልታሰበች ብሎ የተናገራትን መሐመድችን ቀበል አደረገና እያንዳንዱ ነግሮ ከጨረሰ በኋላ ይሄንን ተናገረ። ኮራጅ ነው ምንል ለዚህ ነው። ሌባ ነው ምንል ለዚህ ነው። ሰርቆ ነው ምንል ለዚህ ነው። ነብዩ መሐመድ ቆይ አዳም ተቀበል። ስለዚህ ስለኮረጀ ነው አይችሉም። ነብዩ መሐመድ ማለት ነው ማንበብም መጻፍም አይችሉም። አንተ ድንጋይ ራስ ቀበል አረገናት ያለሻ ችግር የለውም። ቡሃሪ 65ን ክፈትልኝ ቃል ቡሃሪ 65ን አንዴ ክፈትልኝ። ቆይ አዳምጥ ፕሊስ ተረጋጋ። ተረጋጋ። አዳምጥ ስትል ነበር ገብቷል። እንትኗ መታሳቱን አነደደችው ሸላሊቷ። ከዛ በኋላ ነው የገደላት። ቡሃሪ 65 ከዛ ገደሏት። አሽቋለጥ ነበር የዛን ሰዓት እሷ ገብቷል። ለዛ ነው ለዛ እሷን በመግደል አንተ ገነት ትገባለህ። ኤኒዌይስ ነብያችን አልኮረጁም ማለት ምን ማለት አዳምጣ የሚል ሙሉ ቁርአን ላይ ያለሽ ሱረቱል ካፍ ውሻን በጣም ነው የምናከብረው የምንወደው። በደንብ ነው የምታከብረው። ብቻ እንዳትነካ ነው። አዳምጥ ምንም አከብራለሁ ብትልም ጅብሪል ቀረብኝ። ያ ቫይረስ አሁንም ድረስ ተመራማሪዎች ሳይንቲስቶች ደርሰውበት ጅብሪል ቀረብኝ ካለ በኋላ ከዛ በኋላ በመዲና ያሉ ውሾች እንዳለ እንዲገደሉ አዟል። ኤኒዌይስ ነብያችን ስለማይጽፍ አልኮረጀም ማለት አዳምጥ። ነብያችን ስለማይጽፍ አልኮረጀም ማለት ውሻ ደግሞ የተሰራችበት አፈር
ነብይህ መጻፍ እንደሚችል ደግሞ ባሳየስ? ዋንስ ዘ ፕሮፌት ሮት ሌተር ነብይህ በአንድ ወቅት ላይ ደብዳቤ ጽፎ ነበር ይላል። ማ ቡሃሪ ነው ያለው። ስለዚህ ነብይህ ይጽፋል አይጽፍም? እሱን ለአንተ ልተወውና ለመኮረጅ ነሰሰርሊ ጸሐፊ መሆን አይጠበቅብህም። ይሄ ሱራ 9:61 አንዴ ክፈትልኝ። ነብይ ጆሮ ጠቢ ነው። ያንን የጠባውን ጆሮ ደግሞ ለሰዎች ይነግራል። ኮራጅ ለመባል ነሰሰርሊ ጸሐፊ መሆን ማንበብ አይጠበቅበትም። የሰማውን ለሰዎች በመንገር መኮረጅ ይቻላል። ሱራ 9:61 ከፍ አድርገው። ኦኬ። ከነርሱም ከመናፍቃን እነዚያ ነብዩን የሚያሰቃዩ እርሱም ጆሮ ነው፣ ወሬ ሰሚ ወይም ጆሮ ጠቢ ወሬ ሰሚ ማለት ነው ነብይ። ስለዚህ ወሬ ሰሚ ነው፣ ኮራጅ ነው። ቻሌንጅ ሚ ሌላ ምትለዋለህ ነው ምላስን ትውጣለህ። ይሄው ገባው። አሁን ስማ አትፈላዘም። ይኸውልህ ይሄ ውሻ መዲና ላይ ግደሉ ብሎ አዘዙ ምናምን ብለህ ሳቅ ስትሰክሳለህ ጅብሪል ምናምን አልከኝ። እሱን ነገር ልንገርሽ ለምን እንደቀረ ልነግርህ ነው። ምን የሆነች ቡችላ ነበረች ጅብሪል ቀረ ምናምን ብለህ ሆነ ሰዓት ላይ ቀባጥራል አውርተሃል። እዚህ ጋር ለምን እንደሆነ ስለ ውሻ ጎግል ላይ ሰርች አድርግ። ውሻ የተፈጠረበት አፈር እኛ ሐዲስ ላይ አለ። ከእምብርት አዳም ከተፈጠረበት እምብርት ፓርቱ ላይ ሰይጣን መታ ከነካችሁ ፓርት ላይ ነው ውሻ የተፈጠረው ምድር ላይ። ድገመው። ውሻ የተፈጠረው ማለት ነው የሰው ልጅ አለ። ይሄ ሰውነት አለ፣ እምብርት ጋር ቀዳዳ አለች፣ እምብርት አለ። ያቺን ፓርት መጀመሪያ ሰይጣን ነው የሰው ልጅ ሲፈጠር መጥቶ አዳምን እንደዚህ ሲነካው ሆዱ ጋር ያቺ ፓርት ነፍስ ሳይዘራባት በፊት አነሱና ያቺን ጭቃዋን ፓርት ጣሏት መላእክቶች ማለት ነው። ከሱ ነው ውሻ የተፈጠረው። ገብቷል? አንተ እውቀት እዚህ ላይ አልደረስክም። ያላ ተረተረት እዚህ ላይ ደርሰሃል። አንተ አልደረስክም። አይተሃል? አልደረስኩም። ይሄንን ተረተረት አላነበብኩትም። አዳምጥ፣ አሁንም አዳምጥ። እመጣለሁ ወደ መሰረቱ። እሺ፣ ከዛ ምን ተፈጠረ? ውሻ። እሺ፣ እዚህ እምብርት ላይ ባለ ጭቃ ውሻ ተፈጠረ። ጎበዝ፣ ስማ። ውሻ ከሰው ልጅ ጋር ያለውን ሪሌሽንሺፕ ታውቃለህ? ግንኙነት ከሰው ጋር በጣም ይዋደዳል። ኧረ ውሻና ሰው አይገናኝም። ተው ነብይ ኡስታዝ ግን የውሻና የውሻና ግንኙነት አችሉም ሲል ነው የሰማሁት እንጂ እኔ ሰውና ውሻ ኧረ ተው ሐራም ነው። ታረግ እኮ ድድብናን እኮ አንተ ሚውት አታርጋ ፋራነን። እሺ ጋቲሲ አራዳዬ ልጅ ፋራት ሚውት አታርጋ። ብዙ ተከታዮች አሉኝ ከስር ማለት ነው እየተከታተሉኝ። ሚውት አታርጉ ዝም ብል። እሺ ፋይ ቀጥል። ከዛ ውሻው ጋር ነኝ እየነገርኩ ያለው ስለ ውሻው ጋር ነኝ። ከዛ አሁንም ብዙ ሳይንቲስቶች ስለ ውሻ አፍንጫው ላይ ስላለው ቫይረስ ነብዩ መሐመድ ከዛሬ 1400 ዓመት በፊት ነው የተናገሩት። ውሻ ምን ብለው ተናገሩ? በአፈር ነው አዝዱት፣ በአፈር አዝዱት ነው ያሉት። ስማ፣ በአፈር ብቻ አዝዱት፣ በሌላ ነገር አይደለም። እምብርቷ ነች። ከእምብርቷ ላይ በወደቀ አፈር ነው። በምንድን ነው? አፉ ላይ ላባ አለ፣ እዚህ አፍንጫው ላይ። ደደብነህ እንዳንተ አይታጣጥም። ኦኬ፣ አፉ ላይ በሚያልበው ነው። በዚች ከነካህ ቫይረስ አለው እሱ ላይ። ሳይንቲስቶች ተመራማሪዎች ደርሰውበታል። አሁንም ድረስ ኮሮናም ዓለም ላይ የተሰራጨው በዛ ነው ተብሏል። ፋይን። ውሻም ሆነ ቆይ እሰማለሁ። ውሻም ሆነ ሌሎችም እንስሳቶች የነሱ ሳሊቫቸው ጤናማ አይደለም፣ ከሰው ጋር አብሮ እንትን የሚል አይደለም። ዞሮ ዞሮ ግን ነብይህ አንድ ሰማኛ እኔ ዝም ብለህ እኔ ነብይ ትላለህ። የሰው እምነት አትንካ። በቃ አዳምጥ። ይሄ በከንፈሩ በለሃጩ ምክንያት ብሎ ላይ ብዙ እምነት አለ። ማንንም አዳምጥ። ሙሐመድ የአብደላ ልጅ የሙተሊብ ልጅ አንድ ሐዲስ አልተናገረም። በዚህ ምክንያት ነው ውሻ የሚገደለው አላለም። ቡሃሪን አንዴ ክፈትልኝ 1570 ቢ ውሻ ገደሉ አልተባለም። ቁርአን ላይ ሱረቱል ካፍ አለው። የውሻው ምዕራፍ ይባላል። ገልጣ አንብበው። ሱረቱል ካፍን አንብበው፣ በአማርኛ አንብበው። ሱረቱል ካፍ እከፍትልሃለሁ። እሱ ደግሞ ስለ ውሻው ዋሻው ጋር
ከልጆቹ ጋር እንዴት እንደገባ ደደበ። እሱን ደግሞ አሳያለሁ እንዴት እንደምለጥፍ እዛ ደግሞ ሂጅ አሳያለሁ። ማን ቤት እንደገባ ከነሱ ጋር አብሮ ተኗኗሩ። ውሻ ከወጣቶች ጋር አብሯቸው ቁጭ ብሎ አሳያለሁ። ዝም ብለህ ውሻ በቃ ሙስሊሞች እንከን ሙስሊም ላይ ቆይ 1570 ቢ ነው ያልኩህ። እለጥፋለሁ እዛም እንከን በፈለክ ቁጥር ማለት ቆይ እለጥፋለሁ እዛም የትም እንሂድ ዛሬ እለጥፋለሁ። ሰልመህ ነው የምትቀረው። ተሰልማታለህ። ሻሃዳ ትይዛለህ አንተ። ምን ጭንቅላት የሌለውን ጣዖት ላመልክ? ዋጋ የተከፈለልኝ መሆኔን እኮ ነገርኩህ እኮ። ቆይ አዳምጥ፣ ይከፈትልህ መረጃ። በመረጃ እናወራ ደግሞ። አሁን አደከምከኝ። ደግሞ አይምሮ ያላቸው ሰዎች ነው እስልምና እየሰለሙ። ረጋ በል። ሙስልምና ውስጥ የሚገቡ ሰዎች አይምሮ የሌላቸው ናቸው። እውነት ነው። አይምሮቸውን ሲጠቀሙ ግን አይምሮ የሌላቸውም ይወጣሉ ከእስልምና ውስጥ። ገንዘብ ትከፍላቸዋላችሁ፣ ተመልሰው ይወጣሉ። ማንኛውም ጤናማ ሰው እስልምና ውስጥ የሚቆይ የለም። ማንኛውም ከቆየ 330 ቀን ወይንም ደግሞ 3 ወር ከበዛ ቆይ ይነበብልህ። አንዴ ፊት ለፊት አድርግልኝ። 1570 ቢ ሙስሊምን አንዴ ሚዩት አድርገህ እናቱ በሎጂክ ላስረዳሽ። እኔ እምነት የለቀቄ ቆይ ሎጂክ እንደማይፈቀድ ተስማምተን የመጣ ነው። ቆይ ሎጂክ እንደማይቻል ተስማምተን ነው የመጣ ነው። ጓደኞቼን ጥዬ ስመጣ አዳምጥ። ቆይ ሎጂክ እንደማይቻል ተስማምተን ነው የመጣ ነው። እኔ ግን እቀበላለሁ ሎጂክ አልኩ። እችን አዲስ አንብብ። እችን ገንዘብ እናንተ ናችሁ የምትሰጡት። መሐመድ ገንዘብ ስጡ ያለው መሐመድ ነው፣ እኛ አይደለም። ቆይ እችን አዲስ አንብብ እስኪ። አይገደልም ብለህ ነበረ። ካሞን እችን አዲስ አንብብ። ኦኬ ሳይ ሙስሊም 1570 ቢ Allah's messenger ordered to kill dogs. He sent men to the corner of Medina that they should be killed. እኔ አይደለም ያልኩት። የአብደላ የልጅ ነው። አማርኛ አንብብ። አማርኛ አድርግለት። ትችላለህ እንድትልባል ነው እንዴ እንግሊዘኛ የምታነብ? አማርኛ አንብብ። አንብብልኝ አማርኛ። ላነብልህ ነው። ወይት እንቀጥላለን። ሁለቱ ካፍ ላይ እንገባለን። ችግር የለውም። እለጥፋለሁ። የምትጠጣው ውሃ ነው አረቄ ነው ቢራ ነው? የምትጠጣው ምንድን ነው? አረቄ ውሃ ነው ቢራ ነው? አንተ በገነት ውስጥ እጠጣዋለሁ ብለህ የምትመኘውን ነው የምጠጣው። የአባይን ውሃ አታረበናተ ዝም በል። የአባይ ውሃ ለነቢዩ ላይ ለሙሴ ሲቀያየርለት የነበረ ትክክለኛ ሙዕጂዛ ያለው ውሃ እኮ ነው። ለሙሳ እኮ በገነት ውስጥ ከምጠጣው ውሃ አንዱ የአባይ ውሃ አይደለ? እኔ እዚህ እየጠጣሁት ነው። ተስፋ ዱንያ ምድር ላይ ያለ ነገርና እዛ ጀነት ላይ ያለ ነገር ማነጻጸር ማለት ድድብና ነው። እሺ የአባይ ውሃ አንደኛው ናይል ውሃ ነው የምንጠጣው ብለህ ስለምታመን ሀዲስ ስላለ ነው። እሰጥሃለሁ። እሱንም ለጥፋለሁ። እሱ የአባይን ውሃ የተባለበት ምክንያት አለው። ሺህ ጊዜ ምክንያት ቢኖረው አንተ እዛ ሄደህ የአባይ ውሃ አለ አገኛለሁ ብለህ ሙሳ በሱ ላይ ሲሻገር ነበር። ብዙ እንክብካቤ ያደረገ ውሃ ነው። አይመለከተንም፣ እሱ አይመለከተንም። እዛ ጠጣዋለሁ ብለህ የምትመኘውን እኔ እዚህ እየጠጣሁት ስለሆነ አንቺ አንበሳው ሳክሳም የሆንሽ ሰውዬ ቀጥይ እስኪ። አንቺ ግን ማለት አይከብድም እንደ መሐመድ ወይን እንደዚህ እኔ እንትን አይደለም። እንደዛ ትጥራይ አባ ልበልህ አንተ ክርስቲያኖችን የምታሰድብ የሆንክ ሰውዬ። ክርስቲያኖች ማለት የተከበሩ ናቸው። እሺ እና መሐመድን ደደብ ነገር ናን ቀጥልሻው አንብብልኛል። ደደብ ማለት ምን ማለት ነው? ምንም የማያውቅ ማለት ነው። አታውቅም እኮ አንተ እንዴ! ምንም ልክ እንደ መሐመድ ማለት ነው። ልክ እንደ መሐመድ ማለት ነው። አሁን እኔ እናንተ ነን እየተከራከርን ያለ ነው። እዛ ምን አስኬደ እኮ ምንም አላውቅም ያለ መሐመድ ሱራ 46 9 ላይ በእኔም በእናንተም ላይ ምን እንደሚደረግ አላውቅም ያለው ምንም አላውቅም ያለው መሐመድ ነው። እና አላህ ያሳወቀውን እንጂ መሐመድ ምንም አያውቅም። አላህ ያሳወቀውን ነው የሚያውቀው በጅብሪል አማካኝነት። እኔ ደግሞ ዮሐንስ በአንደኛ መልእክቱ ላይ ምዕራፍ 2 ላይ እውቀት እንደተሰጠኝ ቅባቱን እንደተቀበልኩ እንደማውቅ ተነግሮኛል። አውቃለሁ። ባማን ለአንተ አውቃለሁ። ታውቃለህ? አዎ አውቃለሁ የሚለው ሴጣን ብቻ ነው። እሺ ሴጣን እውቀት የለውም።
ሴጣን አቃለው ቆይ ሊሚትና ገደብ ነው ያለው። የሰው ብዙ እውቀት የለውም። በሎጂክም ባስረዳ ማለት ነው። አዳምጣ ሴጣን ምዕራፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ 44 ላይ ሴጣን ምንድነው? እሱ ውሸታም፣ ሐሰተኛ፣ ነፍሰ ገዳይ ነው። እሱ ደግሞ እናንተ የሴጣን ልጆች ናችሁ። ይህም ደግሞ ማስረጃ ነብይህም ወንድማችን እህታችን ብሎ ያምናል። ይሄንንም ደግሞ ማስረጃ ከነብይ ጋር ይገባበዙ ነበረ። ሳይ ሙስሊም 450 ነብይህን አጋንንቶች ይጋብዙት ነበር። ሌሊትም መቃብር ቦታ ዘውት ይሄድ ነበር። ይሄ ብቻ ሳይሆን መገለጥ የሚያመጡለት ነበረ። ሱረቱ ጂን ያጋንንቶች ምዕራፍ ሙሉ ይሄንን ነው። አላህንም ሲጠራ ብለው መጥተው ሻሃዳ ተቀብሏል። አላህ እስልምናን ያመጣው ምድር ላይ የሰው ልጅም ይገዛል፣ ጅኖችም ይገዙታል። አላህን ገብቷል። የሚያመልኩትም አሉ፣ የካዱትም አሉ። አላህን አላህ ራሱ ሲጀመር ጂኒ አይደለም። አላህ ራሱ ሲጀመር ጂኒ አይደለም ወይ? አልገባህም አንተ። አይምሮህ ገና ብዙ በጣም ገብቶኛል። ምክንያቱም ሴጣንህ ተወህ ወይ ተብሎ ሲጠየቅ መሐመድ አላህ አልተውኩትም አልተለየውትም ብሎ የለ እንደ ሱረቱ ዱሃ ቁጥር 6 ጀምሮ ነገርኩ። ቅድም እኮ 30 ቁርአን አምጥቶ እንደመጽሐፍ ሴጣንህ ተወህ ወይ መሐመድ ሲባል አላህ 30 ጁዙን ቁርአን እንደመጽሐፍ አምጥቶ እንካ መሐመድ ብሎ አልሰጣቸው። ነገርኩ። ቁርአን ደግሞ እንደዛ ነው የሚለው ሱራ 39 ከቁጥር 1 እስከ 3 ቁርአንን መጽሐፍን ሰጠንህ ነው የሚለው። አንተ መጽሐፍን ሰጠን ቁርአን ዓመት ውስጥ ወርዶ ያለቀው ቁርአን በ23 ዓመት ውስጥ ወረደ። መሐመድ በ40 ዓመት ዳዕዋ ጀመረ። አንድ ማስረጃ ስጠኝ ሙባረክ። በ40 ዓመት ዳዕዋ ጀመረ። አዳምጠኝ። አንድ ማስረጃ ቁርአንን ተሰጠው። ቆይ ዳዕዋ ጀመሩ። ቆይ ፕሊዝ። ከዛ በ63 ዓመታቸው ሞቱ። ገብቷል። በ23 ዓመት ውስጥ ነው ቁርአን የወረደው 30 እሱም ግጭት ነው። በ63 ዓመት እንደሞተ የሚናገራለ፣ 64 እንደሞተ አለ፣ 65 እንደሞተ አለ። ቻሌንጅ እንዳታደርገኝ በእንደዚህ አይነት ነገር። ቆይ ተረጋጋ። ነብይ የሞተበት አይታወቅም ዓመተ ምሕረቱ። ግጭት ነው እርስ በርስ። ሰለምኩ ሞቻለሁ እኔ አንተን ካላሰለምኩ እና ጉድ ካላ ምንድነው እሱ እንትኖችን ራሱ መሐመድ እኮ ቁርአንህ የሚለው እኮ መሀይሞችን ነው ሰለሙ የሚባሉት ያላመኑትን አምነናል ሳይሆን ሰልመናል በሉ ነው የሚለው። ተሰልማን እኔ ደግሞ አማኝ ነኝ። ምን እኔ ታየኝ ነገር ስላለኝ የተከፈተውን አንብብ። አንብብልኝ እስኪ። አማርኛም አታነብም እንዴ? አማርኛም ማንበብ አችልም? ኡርዱኛ ነው የምችለው እኔ በኡርዱኛ ነው ማንበብ የምችለው። እስኪ በደንብ አይታየኝም። ስልኬ ጢኒጥዬ ስለሆነች አትታየኝ። ያ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ውሾች እንዲገሉ አዘዙ አለ። እንዲገደሉ ወደ ምንድን ነው የሚለው? ወደ መዲና ዳርቻ እንዲገደሉ አዘዙ ነው የሚለው። እንዲገደሉ አዘዘ። መሐመድ ቁንጫ እንዲገደል አያዝም ብዬ የለ እንዴ? አንተ ደደብ የሆንክ ሰውዬ፣ ይሄን ሐዲስ ከየት ነው ያመጣው? ከየት ያመጣው? ቆይ ቁንጫ እንዲገደሉ አያዝም። ነገር ግን ለቅማል ደግሞ በግረር ዱላት ብሎ ሲያዝ በጓ ትታረዳለች አትታረድም? በግኛ ልንበላት የተፈጠረ ነገር እንበለዋለን፣ አርደን እንበለዋለን። እንዴ በግ ብቻ ሳይሆን አርዳችሁ መበሉትማ ቁርጡቢ ቮሊዩም 2 ተፍሲሩ ላይ እንግሊዘኛው ላይ 85ኛው ላይ ሰው ማርደን እንበላ ፈቅዶላል። በማረድና መበላው እንድፈቀድ ከሆነ የተከለከሉት ሐራም የተደረጉ ነገሮች ማንኛውንም መብላት እንደምችል ይናገራል። ስለዚህ ምንድን ነው የምትለው? እሺ ከተማው ላይ አዲስ አበባ ላይ ውሻ በየቦታው ማታ ማታ ለምንድን ነው ደደብ? ለምንድን ነው ውሻ በየቦታው የሚገደሉት? ማታ ማታ ጎዳና ላይ እንትን ስጋ እየጣሉ የሚገሏቸውና ጭነዋቸው የሚሄዱት ለምንድን ነው? ይሄ ነገር ንገረኝ። እሱ ሌላ ጉዳይ ነው። በዚህ በሎጂክ ሳስረዳህ በዛ ዘመን ደግሞ ይሄ ሐዲስ የሚባል ነገር የለም። ምን አገናኘው? ነብይ ያለው ምንድነው? ውሻ የሚገደልበት ምክንያት ቆይ አዳም ውሻ ለምንድን ነው የሚገደለው ተብሎ ነብይ ተጠይቆ ነበረ። የመለሰው ምንድነው? አንደኛ ውሻ ያለበት ቦታ ላይ መላእክቶች አይጠጉም። ገብቷል? አዳም መልአክ ውሻ እንዳይነክሰው ነው። ያሉበት ቦታ ላይ መልአክ ውሻ እንዳይነክሰው ነው ወይንስ ባክቴሪያ መልአኩን አታክ እንዳያደርገው ነው? አይደለም፣ ቅድም እንዳልኩ ነው። ይሄ
ከማን እምብርት ተፈጠረን ያልኩ ከአደም እምብርት የተጣለች ቁራጭ እንትን ከሷ ላይ ነው ውሻ የተፈጠረው። ሴጣን ነክቷታል። ያቺ ሆዱን ነክቷታል። ቻሌንጅ ላድርገው። ሴጣን መጥቶ እንደዚህ ሆዱን እምብርት ጋር እንደዚህ ስለነካ አዳም ፍጥረት መቼ ነው ስለነካው ማለት ነው። ፍጥረት መቼ ነው የተጀመረው? ፍጥረት መቼ ነው የተጀመረው? ፍጥረት መቼ ነው የተጀመረው? አላህ መፍጠር የጀመረው ፍጥረት መቼ ነው የተፈጠረው? ፍጥረት የጀመረው መፍጠር የጀመረው ምን ቀን ነው? ዝም ብለህ አዳምጥ። አሁን በእናትህ ዝም ብያለሁ። አዳምጥም። ጆሮ ጠቢ አይደለሁም። ከሞን የመጨረሻው ፍጥረት ውሻ ነው ወይንስ አደም ነው? ጆሮ አይሞላም። አዳምጠኝ። ውሻ ነው ወይንስ አደም ነው የመጨረሻው ፍጥረት? እኔን አዳምጠኝ። ለምንድን ነው እኔን የማታዳምጠኝ? አርጉመንትን በደቂቃ መታባለኝ። ኤኒዌይስ ቀጥል። ይሆንልህ እኮ እኔን አዳምጠኝ። ቀጥል። ተረታችሁን አውሩ። ተረት አይደለም በያ ይሄ ተረት ምንም አይደለም። እኔ እኮ አይደለም ያልኩህ። ቁርአኑ ራሱ እኮ ይሄ የቀደሙ ሰዎች ተረት ነው ብለውታል እኮ መሐመድን አስቀድሞ ምንም አዲስ ነገር ስላላመጣ። አዳምጥ። ይሄ ተረት አይደለም። የዛን ሰዓት ነብዩ መሐመድ ዳዕዋ ሲጀምሩ አረቦች ራሱ በጣም እያንገላቷቸው ነበር። እንደ አንተ እያሉ ማለት አንዴ ምንድነው ይላሉ፣ አንዴ ድግምት ነው ይላሉ ቁርአንን፣ አንዴ ተረት ነው ይላሉ። ልክ እንዳንተ ማለት ነው። ግራ ስለገባቸው እኮ ነው። አንተም ግራ ገብቶ ነው። እኔ አልፈርድብህም እኮ ግራ ገብቶ። ቆይ አረቦችም እንደዛ ሲያሰቃዩአቸው ነበር። ድግምት ማለት ምን ማለት ነው? 3 ዓመት ፕሊዝ ሀገር ሲያሳድዷቸው። ቆይ ድግምት ነብዩ መሐመድ ሲወለዱ በጊዜው የመጣው አጎታቸው እንደዚህ ጠላት ሆኖ ያዛቸው ነበር። አዳምጣ። እንደ ሞንታሮ ዝም ብለህ አትጩህ። እኔ ወደ እስልምና ላመጣ አንተ ሆነ ቅይስ አትጩህ። ድግምት ሴጣንን የሚያባርር ነው ወይስ ሴጣንን የሚያቀርብ ነው? ወደ እስልምና ላመጣ ስለሆነ ቅይስ ያደርጋል መሰለኝ። መንፈሳዊ ቆይ አዳምጥ፣ ፕሊስ አዳምጥ። ድግምት የሚባለው ድግምት ሴጣንን መሳቢያ ነው ወይንስ ሴጣን ማባረሪያ? እኔ የምለውን ለምንድን ነው የማታዳምጠኝ? ቆይ አዳምጥኩ። እና እየጋበዝኩ እያስረዳሁ ነው። ከስር ያሂ ድግምት ሴጣንን ማቅረቢያ ነው ወይንስ ሴጣን ማባረሪያ ነው? ስማኝ፣ ቁርአንን በደንብ በአማርኛ ተተርጉሞልሃል፣ አንብበው። ኖ ሰዎቹ በጊዜው ድግምት ነው ይሉት ነበር መሐመድን ብለሃል። ድግምት የሚባለው ነገር ሴጣን የሚያቀርብ ነገር ነው ወይንስ ሴጣን የሚያባረር ነው? ድግምት እሱ በአማርኛ ምን እንደሆነ አላቅልህማ። እሱን የምታውቀው አንተ ነህ። አንተ ነህ ያልከው እኮ ድግምት ብለዋል አልክ። ጥንቆላ ድግምት ሴጣን ማቅረቢያ ነው? አጋንንት ማቅረቢያ ነው ወይንስ ማራቂያ ነው? መሐመድ ሚለውን አትስሙት። እሱ የሚያወራው ነገር እንዳለ የተለያየ ነገር ነው። የጠየቁህ መልስ። ልጆች ከልጆች እያገዳደለ ነው። ወንድም ቆይ ድግምት ሴጣንን ያርቃል ወይንስ ያባርራል ብዬ ጠየቁህ። የትኛው ቢሆንልህ ደስ ይላል? እስኪ አንተ በተፈለግከው ሚዛን አስቀምጠው ልተንትንልህ። የትኛው ይሆንልህ? አንተ የትኛው የሚሻልህ? የሰው ልጅ ስማ፣ የሰው ልጅ ቀላል አዳምጥ፣ ተረጋጋ። ኤኒዌይስ አዳምጠኝ። ይበቃል። በቃ ዝም በል። እኔ ልመልስልህ። አንድ አዳምጠኝ። እሺ ጠይቀኝ። ድግምት ምን አልከኝ? የጠየቁህን አልመለስክማ እኮ። ልመልስ። ጥያቄውን ድገመው። ድግምት ሴጣን ማቅረቢያ ነው ወይንስ ሴጣን ማባረሪያ? ምድር ላይ የሰው ልጅ ሁለት አይነት ፓወር ይይዛል። አንደኛው ፓወሩ ከሴጣን ነው ፓወሩ። ሁለተኛው ፓወሩ ደግሞ ከፈጣሪ ጋር ሲቀርብ ከፈጣሪ የሚሰጠው ሙዕጂዛ ከራማ አለ። በእኛ በእስልምና ስተነትንልህ ማለት ነው ሙዕጂዛ ይባላል። የነብዩ ሰለላሁ ዐለይሂ ወሰለም ደግሞ ሙዕጂዛ ነው ቁርአን ማለት። ምን ማለት ነው ሙዕጂዛ? ታውቃለህ? አናውቅም። አላውቅም። በቃ አሁን ድግምት በሚለው ሎጂክ ሳስረዳህ ማለት ነው አንድ ሰው የራሱ የሆነ ፓወር ሊኖረው ይችላል። ከማን? አንደኛ ከሴጣን ከቀረበ ወደ ሴጣን ከሄደ የሴጣን ምድር ላይ ንግስና ስለተሰጠው ለራሱ ማለት ነው የራሱ የሆነ ፓወር ይኖራል ምድር ላይ ማለት ነው። ወደ ፈጣሪ ከቀረብክ ደግሞ ከፈጣሪ የሚሰጥህ ደግሞ ከራማ አለ እንደዚህ ፓወር ማለት ነው። ስለዚህ መሐመድ የግራ ፓወር ማለት ነው። ገብቷል? ስለዚህ መሐመድ ዞሮ መሐመድ እያልከን ያለው
ካላህ የተሰጠው ድግምት አለ እያልከን ነው። እናመሰግናለን። በቀኝና በግራ ይሆናል ቅይስ የምታረጊያት ፓርታለች። አንቺ ስለዚህ እናመሰግናለን። ዞሮ ዞሮ የተመታሽ ሰው ነሽ አንቺ እኮ ቀበሮ። ስማ ራስን ያልከን ራስ ባልከን፣ ግን የሚገርመው ነገር ከመሐመድ ድግምት ይልቅ ከመሐመድ ድግምት ይልቅ የዛኛው ሰውዬ ድግምት በልጦ መሐመድን አንተ ደደብ ስለሆንክ ሌሊቱን ሲያንከባልለው ነበር። መሐመድን ሌሊቱን ሲንከባለል ተሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን ልብሱ ላይ ስፐርሙን ሲረጭ ነበረ። መቃብር ላይ እየወሰደው ተራራ ላይ እያወጣው ቡሃሪ 6982 ላይ ራሱን ለማጥፋት እስከሚያስብ ድረስ ሌሊት መቃብር ላይ ሌሊት ደግሞ በየገደሉ ይወስደው ነበረ። ሳይ ሙስሊም 450 ላይ ሌሊት ጋብዙት፣ ሌሊትም ይዞት ይሄድ ነበር አጋንንት። በዚህ መጠን ደግሞ ሌሊቱን ከሚስቶቹ እንኳን ሳይገናኝ ብቻውን አልጋውን በቃ ተወኝ ሲፈጨው ነበር የሚያድረው። የ30 ወሲብ ጉልበት አለው መሐመድ ሲያርሰው ያድራል ብቻውን። የ30 ወሲብ ጉልበት ተሸክሞ ማለት ነው። ተሰቃየ እኮ ሰውዬው። አይነ ሲብቃል አንደ እፎይ እየሰማሁ ነው። ደከመኛ ይሄ ፓወር ያልኩ ማለት ነው። በቃ አላህ ሰጥቶታል ፓወር ያልኩ። አንተ በድግምት ልትረዳው ትችላለህ። ተረዳው። ምን አገባኝ። በቃ ነገና የሚረባ ነገር እንኳን በቃ ነገና አስጨርሱኝ ይላል። ቻው። ደግሞ በዚህ ንግግር እኮ ነው ደስ ምን ሊወስድ የሚፈልገው። በቃ ለማንኛውም ይበቃል። ኮንፊደንታቸው እንዴት ነው? ዩቱብ ላይ ያላችሁ ሰላም ናችሁ? እንዴት ናዛግናችሁ? እንዴ ውረዱልኝ ከቤቴ ልተኛበት። ይሄ አንደኛ ነው። እንትን ካላላ ካንወጣ እንደ መሐመድ ከቤት ይወጡልኝ። እንደከመኝ ረጅም ሰዓት ዳይሎግ አደረግን። ከኃይለኛ እንትን ቃላት ስለተወራወርን ደከመኝ። ኦልሞስት ከ3 ሰዓት በላይ ማለት ነው። ያ ይደክማል። ድካምን እንግዲህ እግዚአብሔር ይቀበልህ። መልካም አዳር። ሁላችሁንም ታፕታፕ ኮፒ ሊንክ ስላደረጋችሁ ሁላችሁንም እግዚአብሔር ያክብርልን። እንወዳችኋለን። ቻው